አለው። ስለዚህ የምታስበው እንደ እግዚአብሔር የእግዚአብሔርን ሐሳብ አይደለም፣ የምታስበው የሰይጣንን ሐሳብ ነው። ስለዚህ ከአጠገቤ ዞር በልልኝ ብሎ ክርስቶስ ኢየሱስ ጴጥሮስ እንደገሰጸው እዚህ ጋር በግልጽ ይናገራል። ስለዚህ የክርስቶስን ሞት ስቅለቱን የሚቃወም እሱ የሰይጣን ሐሳብ እንደሆነ መጽሐፍ ቅዱስ ይነግረናል። እንደ እስልምና ደግሞ አላህ ልጅ የለውም ብለው ምስክርነት የሰጡት እነማን ናቸው ማለት ነው? ለሙሐመድ አጋንንቶች ናቸው። አጋንንቶች አላህ ልጅ የለውም ብለው ምስክርነት ሰጥተዋል። የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ደግሞ ሊሰቀል እንደመጣ እሱ የጠፉትን ለማዳን ነፍሱን ለብዙዎች ቤዛ ሊሰጥ እንደመጣ መጽሐፍ ቅዱስ ይነግረናል። ይሄንን ደግሞ የሚቃወሙት አካላት እነማን ናቸው? አጋንንቶች ናቸው። ይሄንን የሚቃወሙት አካላት አጋንንቶች ናቸው። ስለዚህ ምስክሮች የሚቀበሉት የማን ነው ማለት ነው? የአጋንንቶችን ነው። መጽሐፍ ቅዱስ እዚህ ጋር በግልጽ ክርስቶስ ኢየሱስ እንደሚሰቀል ይናገራል። ከዛ እንደሚሰቀል ከተናገረ በኋላ ሰይጣን በውስጡ አድሮ ጴጥሮስን ክርስቶስ እንዳይሰቀል መገሰጽ ጀመረ ማለት ነው። ክርስቶስም ዞር በል አንተ ሰይጣን ብሎ መለሰላት። ስለዚህ ሙስሊሞች የአጋንንትን ቃል ነው የምትቀበሉት ወይስ የእግዚአብሔርን ቃል ነው የምትቀበሉት? የክርስቶስን ቃል ነው የምትቀበሉት? ክርስቶስ እንዲሰቀል ያደረገው አንድም ምን ብሎ መናገሩ ነው? እርሱ የእግዚአብሔር ልጅ ነኝ ብሎ መናገሩ እንደሆነ መጽሐፍ ቅዱስ ይናገራል። የእግዚአብሔር ልጅ ነኝ ብሎ ተናግሯል ክርስቶስ። ይሄ ለመሰቀሉ አንድም መንስኤ ነው፣ አንድም ምክንያት ነው። የእግዚአብሔር ልጅ ነኝ ብሎ መናገሩ ማለት ነው። አይ አላህ ደግሞ ልጅ የለውም ብለው አጋንንቶች ተናገሩ። አላህ ልጅ የለውም አሉና ደግሞ አጋንንቶች ተናገሩ፣ በእስልምና ማለት ነው። ስለዚህ ክርስቶስ የእግዚአብሔር ልጅ ነኝ ሲላቸው ሰቀሉት። የእግዚአብሔር ልጅ ነኝ ሲላቸው እስከ መስቀል ድረስ አደረሱት ማለት ነው። በእስልምና ውስጥ አላህ ልጅ የለውም ብለው ደግሞ መሰከረ። እንደዛ ከሆነ ኢሳን ሊገድሉት የፈለጉበት ምክንያት ምንድን ነበር? ሪዝናቸው እስኪ ሪዝን አውት አድርጉ ሙስሊሞች። ምንድን ነበር ምክንያታቸው? ለምን ሊገድሉት ፈለጉ? እንዲሁ አልሰቀሉትም አልገደሉትም የሚል አንዲት አንቀጽ ብቻ አለች። በዛ ነው እንግዲህ የክርስቶስን ትንሣኤና ሞት የካዱት ማለት ነው። በአንዲት በቁርአን አንቀጽ ማለት ነው። ለምን ሊሰቅሉት ፈለጉ? ሉክ አይሁዶች ክርስቶስን ሰቅለነዋል ብለው ያምናሉ። ክርስቲያኖች ደግሞ ክርስቶስ ኢየሱስ እንደተሰቀለባቸው ያምናሉ። በአይሁዶች ማለት ነው። ክርስቶስ ኢየሱስ እንደተሰቀለ ያምናሉ። እስልምና ከ610 ዓመት በኋላ መጣና አልተሰቀለም አልተገደለም አለ። ይሄ በቀጥታ የአጋንንት እምነት ይሆናል ማለት ነው። 610 ዓመት በሙሉ ሰይጣን ስራውን የሚሰራበትን አካል እየፈለገ ነበር። በ610 ዓመተ ምህረት ሁነኛ ሰው አገኘ፣ ሙሐመድን ማለት ነው። ይሄንን ትምህርት የአጋንንት ትምህርት በሙሐመድ በኩል አሰራጨ። ስለዚህ የአጋንንትን ትምህርት ከምትቀበሉ ለምን የመጽሐፍ ቅዱሱን ሐዋርያቶች የሰበኩትን ክርስቶስ ለራሱ የተናገረውን ለምን አትቀበሉ? አይ አንቀበል የምትሉ ከሆነ እንግዲያውስ ለጠየቅናችሁ ጥያቄ መልሳሉ። ኢሳን ለምንድን ነበረ ሊሰቅሉት የፈለጉት? እኛም እኮ የእግዚአብሔር ልጅ ነን የፈጣሪ ልጅ ነን ብለዋል ኡስታዙ። እኛም የፈጣሪ ልጅ ነን አለ። እሷን ቀጫባ አድርገን እናስደምጠን እስኪ። ዛሬ የሰራሁት ቪዲዮ ላይ ሙዳችንን አበለሻሽተውታል። አካውንቱን እኮ አበለሻሹት። በቃ ከተበለሻሽ እኔ ጋር ራሱ ስታክ ነገር እያደረገ ነው። ምን እንደሆነ አላውቅም። እኔ ጋር ብቻ መስሎኛል እኮ እንዲህ ይላል። ጭብጥ ፍትት ይላል አካውንቱ። አንዴ ሽሪንክ ነገር ያደርግና በትንሹ እኔ ጋር ብቻ መስሎኛል እኮ። ሰው ላስገባ ስል እንትን ይልብኛል። በቃ ተውኩት፣ መረረኝ ነው። እሺ አንዴ ኦኬ ተው በቃ እንትኑን ላክልኝ፣ የእሱን ቪዲዮ ላክልኝ። ወይ በላ ሙስሊሞች ያላ ልጆች ናችሁ።
የአላህ ልጆች ናቸው ሙስሊሞች ናቸው። ምን ችግር አለው? ኡስታዙ ካለ ምን ችግር አለው? እስልምና ገደል ቢገባ ዋናው ኡስታዞቻቸው ይበሉ። አላህን ቢክዱት ይሻላቸዋል ኡስታዞቻቸውን ከሚክዱማ። በእስልምና ትልቁ ግዛት የሚያመጣውና ቁርአን የተጻፈው ራሱ የአላህ ልጅ አይደላችሁም ለማለት ነው። ቁርአን የተጻፈው ኡስታዞቹስ ምን ይላሉ? ክርስቲያኖችን ለመደለል እኛ የአላህ ልጅ ነን። ቀጥል። በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቅድም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለው ዋጋ ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምንም ነገር በላይ ይቀደማል። ሰውነት ከምንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን እና የተለያየ ማንነት ይኖረናል። የፈጣሪ ምኖች ነን? ሁላችንም የፈጣሪ ልጆች ነን። ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላ እምነት ሙስሊሞች ክብር አላችሁ። ሁላችሁም የፈጣሪ ልጅ ናችሁ። እኛ አክብሮን እግዚአብሔር ኦኬ በአምሳሉ ፈጥሮናል ብለን እናምናለን። ልጁ ነን ብለን እናምናለን። አዎ እግዚአብሔር አክብሮናል። የእግዚአብሔር ልጆች ነን ብለን እናምናለን። በጸጋው ልጆች እንድንባል ስለጠራን ቁርአን የተጻፈው ልጆች አይደላችሁም ለማለት ነው ይላል። ቁርአኑ ደግሞ ኡስታዛችሁ ልጆች ነን እያለ ነው። ታዲያ ለምን የምትቃወሙን እኛን? ተቃውሟችሁ ለምንድን ነው ታዲያ? ተቃውሟችሁ ለምንድን ነው? ደጋግሞ ከሚያስጠነቅቀው ጸያፍ ንግግር ነው። እንደዚህ አትበሉብኝ፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ አላህ የሚለው ኡስታዙ እንዳለው ልጅ ካለው አላህ ደግሞ ልጅ የሚኖረኝ ሚስት ሲኖረኝ ብቻ ነው ካለ እንዴት ነው የምታስማሙልን? የሚያስማማልን አለ? ይህንን የዚህን ኡስታዝ ንግግር ሊያስማማልን የሚችላለ ከቁርአን ጋር? ማንኛው ነው የዋሸው? ቁርአኑ ወይንስ ኡስታዙ? ማንኛው ነው ትክክል? ኡስታዙ ወይንስ ቁርአኑ? ነብያችሁ ወይንስ ይሄ ኡስታዝ ነው ትክክል? አላህ ነው ትክክል ወይንስ አቡበከር ነው ትክክል? አልሐምዱሊላህ ይሰማል። ማንኛችሁን? ኧረ በስመ አብ አካውንቴ ምንድን ነው? በኢየሱስ ስም ይታያል አንተ ጋር እንትን ነው የሚለው ይሄ ሽሪንክ አንዴ ኤክስፓንድ ያደርጋል። እንዲህ ጭልጥ ይላል እኮ ምን ላድርገው እያለ ጨንቆታል። ቲክቶክ በጣም ጨንቆታል። አዎ ምንድን ነው? እኔ ደብሬው ነው እንዴ? አይናፋሩ ወይ ሰላም ናችሁ? ሰላም እንዴት ነህ? አለን። ኦኬ ሙስሊም ነህ? አዎ። የአላህ ልጅ ነህ? ለአላህ እኮ ልጅ የለውም። ልጅ አይደለህም? ለአላህ ልጅ የለውም አልኩ እኮ። ልጁ ነህ ወይስ ልጁ አይደለህም? አይደለሁም፣ ፍጡሩ ነኝ። ይሄ ኡስታዝ እየተናገረ ያለው እየቀጠፈ ነው ወይስ እውነቱን ነው? ምን ብሎ ነው የተናገረው? ሁላችንም የአላህ ልጆች ነን፣ የፈጣሪ ልጆች ነን አለ። የፈጣሪ ልጆች ነን ሲል እኮ ያው ከሱ የተፈጠረን ነው፣ እሱ ፈጥሮናል ለማለት ፈልጎ ነው። ምንድነው ታዲያ ይላል? እሺ እስኪ አላህ ስለፈጠረኝ፣ እሺ ችግር የለው። እሺ አላህ ስለፈጠረኝ የአላህ ልጅ ነኝ በልና ተናገር። እሺ አንተ አይ ፈጥሮኛል፣ እኔ በመፍጠሩ አልጠራጠርም። ልጁ ነኝ በል። ልጁ አይደለሁም። እኔ ግን ፈጣሪ ፍጡሮች ልጁ ነን ነው ያለው። ኡስታዙ ደግሞ ልጁ ነን እያለ ነው። የፈጣሪ ፍጡሮች ነን እኛ። ልጅ ፍጡርና ልጅ ለይ ወንድሜ። የፈጣሪ ልጅ ነህ አይደለሁም? ፍጡሩ ነኝ። ኦኬ ኡስታዙ ልጁ ነኝ እያለ ነው። ከኡስታዙ ጋር ትስማማለህ? ያው እሱ ፈጥሮናል ለማለት ፈልገው ነው። አንተ ነህ እንደምታስተ አላህ ይዝና አጣማችሁ አትረዱታ። ጎበዝ አጣማችሁ አትረዱት። እሱ ፈጥሮናል ለማለት ፈልገው ነው። ጎበዝ አላህ የእናንተን ያህል እውቀት ስለሌለው ነው ልጆች አይደላችሁም ልጆች አትበሉኝ ያለው።
ፈጥረናሃል ለማለት መሆኑን ስላልገባው አላህ ስለማያውቅ ነው የእናንተን ያህል ማናችሁም ልጆች ተብላችሁ መጠራት የለባችሁም ያለው አላህ የእናንተን ያህል እውቀት ስለሌለው ነው አይደለም። እውቀት የለውም አላህ። አንዴ ሱራ 1988 አንብብልኝ። አላህ የእናንተን ያህል እውቀት የለውም በፍጹም እንዲህ ተብሎ አይጠራም ያለው የእናንተን ያህል እውቀት ስለሌለው ነው ማለት ነው አላህ። ቴንክ ዩ። ሱራ ስንት ነው ያልከኝ? 1988 ጀምሮ ሱረቱ መርየም 88ኛው ያ ሱረቱ መርየም ያ ኦኬ። ያው ተከፍቶልሃል ፊት ለፊትም አረብኛውም አማርኛውም አለልህ። ና ተመለስ ና ይሄን አንብበው። አይናፋሩ ቁርአን ያወጣንልህ በቃ እንትኑን አወጣለሁ ብዬ ስልኩን ያው ተከፍቷል። እዚህ ጋር ተከፍቶልሃል አንብብለት። ቆየኝ አንድ ደቂቃ ያው ይነበብልሽ አንብበው ክርስቲያን። እሺ አራህማንም ልጅን ያዘ ወለደ አሉ። ከባድ መጥፎን ነገር በእርግጥ አመጣችሁ። ከእርሱ ከንግግራቸው ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። አሁን ይሄ ኡስታዝ በተናገረው ንግግር ማለት ነው የአላህ ልጆች ነን ሁላችንም በማለቱ ከእርሱ ንግግር ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። በኡስታዙ ንግግር ምን ብሏል? የአላህ ልጆች ነን ሁላችንም ስላለ ማለት ነው። ለአራህማን ልጅ አለው ስላሉ ኦኬ ቴንክ ዩ። ለአራህማን ልጅ አለው ስላሉ ምን አለ? ተራሮች እንዲናዱ ሰማይ እንድትሰነጠቅ እንድትቀደድ የሚያደርግ ምድርንም ሊሰነጥቅ የሚችል ከባድ መጥፎ ንግግር ነው ይላል። አላህ ነው ትክክል ወይንስ ኡስታዙ ነው ትክክል? አንተ ነህ ትክክል። አላህ ነው ትክክል። አላህ ትክክል ከሆነ ማንም ልጅ ሊባል አይችልም ማለት ነው እንደ አላህ ንግግር። አዎ አይቻልም። አላህ ራሱ በቁርአን ልጅ የለኝም ብሎ ተናግሯል። ኡስታዙ ደግሞ ይቻላል ብሎ እየነገረን በቁርአን የወረደልኝን እንጂ አንድ ግለሰብ በተናገረው አይደለም ማምነው። ኖ ግለሰብ እኮ አይደለም የትልቅ ኡስታዝ ነው አይደል? አቡ አይደር ሶሪ እንትና አቡበከር ነው። ስለዚህ አቡበከር ያለውን ትቀበላለህ? እናንተ አጣማችሁ ነው የተረዳችሁት እንጂ እሱ አዳምጠው ፍጡሮች ነው ለማለት አዳምጠው። አላህ የእናንተን ያህል ጭንቅላት ስለሌለው ነው የአላህ ልጆች ነን ሲሉ በፍጹም የአላህ ልጅ ማለት ከባድ መጥፎ ንግግር ነው ብሎ ያለው የእናንተን ያህል መረዳት ስለማይችል ነው። እንደኛ ወይንም አላህም ሰነፍ ሆኖ ነው። አላህ ለደቂቃ እንኳን ዘንግቶ አያውቅም፣ ሰንፍቶ አያውቅም። ካልዘነጋ ካዳ አላህ ልጆች ነን ስትሉ ፍጡሮቼ ናችሁ እያላችሁ ስለሆነ ችግር የለውም ለምን ሳይል ይሄ ልጆች ነን ማለታችሁ ከባድ መጥፎ ንግግር ነው ለምን አለ አላህ? ማለት አያውቅም እንደዛ ማለት ነው። ልጅ ስለሌለው ነው እንደዛ ያለው። ታዲያ አሁን ወልዶ ነው እንትና ኡስታዝ አቡበከር ልጆች ነን ያለው? አይወልድም። አላህ አይወልድም፣ አይወለድም። ኦኬ እንደ ኡስታዝ አቡበከር ማነው የስሙ ኡስታዝ አቡበከር መሰረት ደግሞ ልጅ አለው አላህ የለውም። ይኸው ልጆቹ ነኝ እኔም ልጁ ነኝ እያለ ነው። አንተ ልጁ ነህ? እኔ ልጁ ነኝ አላለም። ለምን ትቀጥላለህ? ለምን ትጨምራለህ? ልጁ ነኝ አላለም። ልጆቹ ነን። ታዲያ ልጆች ነን ማለት ክብር አለን ያለው አዳምጥ። ልጆች ነን ማለት እሱ ልጁ ነኝ ልጁ አይደለም አቡበከር ልጆቹ ነን ሲል እሱን አያካትትም? አይደለም። ያካትተዋል አያካትተውም? እሱ የፈጠረን ነው ለማለት ነው የፈለገው እንጂ ሌላ ነገር አይደለም። ያካትተዋል አያካትተውም? አላህ አንተን ያህል ስለማያውቅ አላህ ሰነፍ ሆኖ ነው አንተ የፈጠርነህ ልጆች የአንተ ልጅ ነን ሲሉት በፍጹም እንዲህ አይባልም። ይሄ መጥፎ ጸያፍ ንግግር ነው ያለው አላህ ስለማያውቅ ነው። ቆይ ስለማያውቅ ነው አውቆ አይደል እንደ ተናገረው? ኦኬ አውቆ ከሆነ ካደ ለምንድን ነው እሱ ችግር የለውም ብሎ ሳያልፍ ይሄ ከባድ ንግግር ነው መጥፎ ነው ለምን ብሎ መዛት አስፈለገው አላህ? አይ ለፈጣሪ ልጅ አለው ማለት ከባድ እንትና ልጅ የለውም። ምክንያቱም በቁርአን ስላልተናገረ ከባድ አይደለም ማለት አንችልም።
ከባድ አይደለም። ያው ለአቡበከር እኮ ደግፈህ እየወገንክልህን ነው። ልጅ አለው ማለት ፈጠርክም ማለት ስለሆነ ችግር የለውም ልጅ አለው ይባላል እያልከን ነው። ልጅ አለው አይባልም። ምክንያቱም ቁርአን ውስጥ ልጅ አለው ስላላለ ስላልተናገረ ልጅ አለው አንልም። ይባላል ብለህ እኮ ቅድም ስሞግተን ነበር እኮ። አላልኩም ይባላል አላልኩም። ኦኬ የኡስታዙን ንግግር ትቀበላለህ? እሱ ያለው ፈጥሮናል ለማለት ፈልጎ ነው። የሱ ፍጥሮች ለማለት ፈልጎ አዳም ሱራ 5:18 ላይ ጠልዛል። ፈጥሮናል ለማለት ከሆነ ሁለቱን ነጥሎ ያመጣልሃል ቁርአኑ። ስለዚህ አትቸኩል። ማሄር እንኳን ደህና መጣ። አላህ አያውቅም ብለው አምላካቸውን አያውቅም ብለው እንዲህ ለማለት ልጅ አለው ማለትም ፈጥሯል ማለት ነው ብለው አላህን ሲያርሙ ደስ ሲል በእናታችሁ ከስር ያላችሁ በደንብ ተማሩበት። ቃሉ ራሱ በጣም መጥፎ ንግግር ነው ብሎ ነው ያወገዘው አላህ ቁርአናቸው ማለት ነው። ችግር የለውም ልጅ አለው ማለትም ፈጥሯል ማለት ነው ብለው ያመቻቹታል። ለምን ኡስታዞቻቸውን ለመታደግ አላህንና ሙሐመድን በጥጥ ልጅ አይላሉ ማለት ነው። ምክንያቱም ቁርአኑ ይነጥለዋል። ልጅንና ፍጥረትን ነጥሎ ራሱን ያስቀምጠውና በፍጹም እንደዚህ አትባሉም እናንተ ፍጡራን ብቻ ናችሁ ብሎ ያስቀምጠዋል። አሳያችኋለሁ። እሱ ንግግሩ በራሱ ጸያፍ ንግግር ነው ብሎ ያስቀምጠዋል። ልጅ የሚለው በራሱ ጸያፍ ንግግር ነው ብሎ ያስቀምጠዋል። ከእርሱ ከንግግራችሁ ሰማያን ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። በፍጹም አይባልም ነው እናንተ ኢየሱስ ስለወለድክ ነው ልጅ ነኝ የምትለው? አዳም እኛም አስተምሯችን ነው አይደለም ወልዶሃል ነው ወይ? እኔ ጥያቄ ነው አዳም የኛ አስተምሯችን እኮ ነው። የእናንተ አስተምሮታችሁ ስላልሆነ ነው። እሺ ስለወለዳችሁ ነው አይደለም? ስለወለዳችሁ ነው ልጁ ነው የምትሉት? አንዴ በሽር አንዴ ሚጣር ወይንም በሽር ነው አስወጣው። ሰርኩ ተከላለ ጥያቄን መልስልኝ። እኔ ጥያቄን የፈለኩት ያ ክርስቶስ ዳግም ወልዶናል፣ ዳግም ተወልደናል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ሰው ዳግም ካልተወለደ በስተቀር እግዚአብሔር መንግስት አይወርስም ይላል። ዳግም በክርስቶስ ተወልደናል። አዎ ያ የተወለድነው ግን ከደምና ከስጋ ሳይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ እንደሚናገረው የተወለዳችሁት ከደምና ከስጋ እንደ ሰው እንደ ወንድ ፍቃድ አይደለም ይላል። ስለዚህ በክርስቶስ ያ ዳግም ተወልደናል። ዳግም ስለተወለድንም እኛ አባታችን እግዚአብሔር ብለን እንጠራለን። እናንተ እንደዚህ አይነት አስተምሮ ካላችሁ ታሳየናለህ አላህን። አዎ ወልደህናል፣ ዳግም ስለተወለድን በአንተ ልጅህ ነን የምትሉበትን ቁርአናችሁ የተጻፈው ሱራ 18:4 አንዴ ክፈትልን። እሺ ቆይ አንድ ጥያቄ ልጠይቅህ። ቁርአን የተጻፈበትን እናሳየ ቅድሚያ። ለምንድነው ቁርአኑ የተጻፈው ይላል? ቁርአን ለምንድነው የተጻፈው? አንብብልኝ። እኔ ማንበብ አልችልም ማለት ስልኬ እንደማለነብ ሆኖብኛል። ቁርአን የተጻፈው አላህ ልጅ ይዟል የሚሉትን ሊያስፈራራ ነው ይላል። አላህ ልጅ አለው የሚሉትን ቁርአን ሊያስፈራራ እንደተጻፈ ይናገራል። እስቲ አሁን እንደዚህ በል እስቲ እኛ ያላህ ልጆች ነን በል እስቲ። እሱ እንደሱ ማለት ለምን አስፈልጋል አንተ? በል እስቲ እምነት ነው። ጠይቁን መልስልኝ። አንድ ጊዜ ብቻ ጠይቁን መልስልኝና እልልሃለሁ። መለስኩልህ እኮ። እሱን አልጠየኩም እኔ ሌላ ነገር ነበር ጠየቅኩ። ጠየቀኝ መለስኩልህ። አንድ ጥያቄ ብቻ። ምንድን ነው? ግራ ያገባኝ። ቀኝ ይገባሃል በደንብ እንትን ስትል። እሺ አሁን ለምሳሌ በኢየሱስ ዳግም ስለተወለደን ልጁ ነን እንላለን አልክ። እሺ እሱ ደግሞ በስጋ ከመምጣቱ በፊት የነበሩት በሱ አልተወለዱም ነው? እስቲ እሱን አብራራለሁ። እሺ ከክርስቶስ በፊት የነበሩ ክርስቶስን ተስፋ በማድረግ የሚጠብቁ ናቸው። እነሱ ደግሞ እስራኤሎች ከአሕዛብ ተለይተው የተመረጡ ስለሆኑ በዚህም ምክንያት የእግዚአብሔር ልጅ ተብለው ይጠራሉ። ለምን? የተመረጡ የተለዩ ስለሆኑ ማለት ነው። ይሄም ዘዳግም ምዕራፍ 14 ቁጥር 1 አንድ የክፈተው ክርስቲያን።
እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክህ ለእግዚአብሔር አንተ ቅዱስ ነህና። ምንድነህ? ቅዱስ። ቅዱስ ማለት ምን ማለት ነው? የተመረጠ የተለየ ማለት ነው። ስለዚህ እነኚህ የተለዩ የተመረጡ ቅዱስ ህዝቦች ናቸው። ስለዚህ እነሱም የእግዚአብሔር ልጆች ተብለው ይጠራሉ። ስለተመረጡ፣ ስለተለዩ፣ ቅዱስ ስለሆኑ የእግዚአብሔር ልጆች ይባላሉ። ያ ሲባል ግን በስጋና በደም ልክ አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል እንደሚለው እንዳልሆነ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 አንድ ክፈተው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ምን? ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። አላህ እንደሚያውቀው ሱራ 6 101 በደምና በስጋ እንደሚደረገው መወለድ አይደለም። ለተመረጡ ለእስራኤሎች እንደተሰጠው እዚህ ጋር ደግሞ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። እሱ በስጋና በደም አይደለም። ሰማያትና ምድርን ያለቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? አላህ የግዴታ አባል ለመባል ሚስት ያስፈልገዋል። አላህ አባት የሚባለው ሚስት ሲኖረው ብቻ ነው። ቁጥር 100 አርገው ዝቅ አርገው ትንሽ። ምክንያቱም ጂኒና እንትኖች የአላህ ልጆች ናቸው ሲባል ሚስት ሳይኖረኝ እንዴት ልጆች ይኖሩኛል አለ። ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀ ነው ይላል። ፕሊስ አንዴ ፈጠርኳቸው እንጂ ልጅ አባታቸው ልባል አልችልም። አባት ተብዬ አልጠራም። አባት ለመባል ሚስት ያስፈልገኛል። ሚስት ሳይኖረኝ ደግሞ ልጅ የለኝም። እነሱ ለእኔ ፍጡራን ብቻ ናቸው። ሚስት ተብለው አይጠሩም። ልጅ ተብለው አይጠሩም። የግዴታ ልጅ ለመባል ምን ያስፈልገኛል ነው? ሚስት ያስፈልገኛል። ግልጽ እኮ ነው እሱ ነገር። ስለዚህ ኡስታዙ ቅድም ስለፈጠራቸው ነው የአላህ ልጆች የተባሉት ብለህ ነበር አይደል? የአላህ ልጆች ብሎ የተናገረው ኡስታዙ ስለፈጠራቸው ነው እያለ ነበር። ተቀበለው አላህ። አሁንስ እሱን አይናፈሩ። ተመለስ። ምክንያቱም ቅድም ኡስታዙ የአላህ ልጆች የሁላችንም የፈጣሪ ልጆች ነን የአላህ ልጆች ነን ብሎ የተናገረው ስለፈጠራቸው ነው እንጂ ሌላ አይደለም ማለት። በጣም ጥሩ። ይሄው ቁርአኑ አይናፈሩ ነኝ። ተመለስ። ለምን አትመለስ? ግልጽማ ግልጽ ነው። ና አይር ቀጥል። አይ ቲንክ ስልክ ገብቶበት መሰለኝ። ማሂር አለ። አንድ አምላክ የሚለውን አስገባውም አንዴ። እስኪ ትመልሳለህ? አንተ መመለስ ትችላለህ? አይ የሚመልሳለህ። አንድ አምላክ የሚለውን አስገባው። አንተ አትመልስም? ምን አንተ መልስም? የአላህ ልጅ ነህ እንዴ ማሂር? ታካቸው መካዳቸው በጣም ነው የሚገርመው ሙስሊሞች። ገና ሁሉንም ነገር ይክዳሉ። ገና ሁሉንም ቁርአኑንም ይክዳሉ፣ ነብያቸውንም ይክዳሉ። ማንም የሚቀራቸው የለም። ማንም የሚቀራቸው አይኖርም። ኦኬ። ስለዚህ እንደዚህ ከሆነ የአካውንት አንተ ምንድን ነው ዛሬ በጣም እየተወዛገብን ያለ ነው። በጣም አቴንሽን ይሰርቃል ታውቃለህ። በጣም እኔ ራሱ በጣም ነው አዛ አደረገኝ። በጣም ዝገት። ስለዚህ አይሁድ ክርስቶስን ለመስቀል ካሰቡበት ምክንያቱ አንዱ ራሱን ከእግዚአብሔር ጋር አስተካክሎ
የእግዚአብሔር ልጅ ነኝ ብለዋል ነው። የእግዚአብሔር ልጅ ነኝ ብለዋል። ስለዚህም ይሄ ስድብ ነው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። ከቁጥር 17 አንብበው አንዴ። እሺ ክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ ብሎ ሲናገር ምን እያለ ነው የሚለውን ነገር አይሁዶቹ ተረድተውታል። እና ልክ እሱ አባቴ ብሎ እግዚአብሔርን ሲነግራቸው ማለት ነው እናንተ አምላካችን የምትሉት ለእኔ አባቴ ነው ብሏቸዋል አደለ? ዮሐንስ ወንጌል ምዕራፍ 8 ላይ። እዚህ ጋር ደግሞ አባቴ ብሎ ሲናገር ምን እያለ ነው የሚለውን ነገር እነሱ ተረድተውታል። እዚህ ጋር ከ16 ጀምሮ ላንብብላችሁ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱትም ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን አለ? አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ ሲመልስላቸው ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ሉክ ኢየሱስ እግዚአብሔር አባቴ ነው ስላለ አይሁዶች ሊገድሉት ሊያሳድዱት የሚፈልጉት በዚህ ምክንያት ነበር። እነሱ የእግዚአብሔር ልጆች መሆናቸውን ሳያውቁ ቀርተው ነው? በፍጹም አይደለም። ምክንያቱም አንድ አባት እግዚአብሔር ያለን አይደለምን ብሎ የነቢያት መጽሐፍት ላይ ስለተጻፈ እነሱም የተመረጡ የእግዚአብሔር ልጆች እንደሆኑ ያውቃሉ። እግዚአብሔር አባታችን ብለው ይጠሩት ነበረ። ታዲያ ለምንድን ነው ኢየሱስ እግዚአብሔር አባቴ ነው ሲል ድንጋይ ያነሱበት? በቀጥታ አምላክ ነኝ እያላቸው ስለሆነ ማለት ነው። የእርሱ ልጅነት የባህሪ ስለሆነ የሚናገራቸው ንግግሮች በሙሉ አምላካዊ ስለሆኑ ያንን ሪፈር እያደረገ ስለሆነ ያ ስለገባቸውና ስለተረዳቸው ሊሰቅሉት፣ ሊገድሉት፣ ያሳድዱት ነበረ። ይሄው ከእግዚአብሔር ጋር አስተካክሎ ራሱን እግዚአብሔር አባቴ ነው ስላለ እርሱ እግዚአብሔር አባቴ ነው ሲል ምን እያለ ነው? አምላክ ነኝ እኔ እግዚአብሔር ነኝ እያለ ነው በተመሳሳይ ሰዓት ማለት ነው። ለዚያ ነው ሊያሳድዱት የሚፈልጉት ሊገሩት የሚፈልጉት ማለት ነው። መጨረሻም ድረስ ይሄ ክስ ይቀጥላል እስከ መስቀሉ ድረስ ማለት ነው። አሁን እዚህ ጋር ምዕራፍ 5 ላይ ነው አይደለ ይሄ ቃል ያለው። እስከ ምዕራፍ 19 ድረስ ይሄዳል። እስከ ምዕራፍ 19 ድረስ ብታነቡት ክርስቶስን ሊሰቅሉት የሚፈልጉት አብዝተው በዚህ ምክንያት ነበር። እግዚአብሔር አባቴ ነው ሲል እኔ እግዚአብሔር ልጅ ነኝ ብሎ ሲናገር ምን እያለ እንደሆነ ስለተረዱት መጨረሻ ድረስ ከመስቀል ድረስ ይሄ ክስ ነበር። ስለዚህ የእሱ ልጅነት የባህሪ ልጅነት ነው ማለት ነው። የእርሱ ልጅነት የባህሪ ልጅነት ነው። በስጦታ በጸጋ እንደኛ ያገኘው አይደለም። በባህሪው እሱ የእግዚአብሔር ልጅ ነው፣ የእግዚአብሔር ቃል ነው። ስለዚህ እሱ የጸጋ የስጦታ ልጅነት አይደለም ማለት ነው። እነዛ እግዚአብሔር አምላክ ምንድነው እሱ ልጆቼ ያላቸው ምንድነው? የተለዩ የተመረጡ ስለሆኑ ከነሱ ጋር የተለየ ቃል ኪዳን ስላደረገ ነው ልጆቼ ያላቸው ማለት ነው። ኢየሱስ በፍጹም በስጦታ ያገኘው አይደለም። ይሄ ቅዱስ ጎርጎርዮስ ዘኑሲስ ይናገራል። እሱ በስጦታ ያገኘው አይደለም፣ በጸጋ ያገኘው አይደለም። ይልቅስ ሰማይና ምድርን የፈጠረበት ቃሉ ነው ብሎ ይናገራል። እሱ ከፍጡራን ጋር የሚቆጠር አይደለም ማለት ነው። ልጅነቱን በስጦታ ያገኘው ካልሆነ ከፍጡራን ጋር የሚቆጠር አይደለም። የአንድ የእግዚአብሔር አብ ቃሉ ነው። ተቀዳሚ ተከታይ የሌለው ልጁ ነው። ይሄንን አይሁዶቹ ስለተረዱ ክርስቶስን ሊሰቅሉት ይፈልጉ ነበረ። ኦኬ ማሄር አንድ አምላክ ይግባልኝ ብለህ ነበረ። ያው ገብቶላል። አንድ አምላክ የምትባለው እንኳን መጣ። ሰላም ናችሁ? እንዴት ነው? አለን። መልካም። እንደ እስልምና የአላህ ልጅ ተብለህ ልትጠራ ትችላለህ? አልችልም። እንደ እስልምናው ለአላህም ልጅ የለውም። ኦኬ የፈጣሪ ልጆች ነን አንድ አካል ቢል ስህተት ነው ወይንስ ትክክል ነው? ያው እንደ እስልምናው ስህተት ነው። ገነት ያስገባዋል ወይንስ ገሃነም? ያው እንደ ክህደት ነው፣ ያስክደዋል ነው። ካዲ ደግሞ ነው መጋኛው። ምን አልከኝ?
ካዲ ደግሞ የት ነው የሚገባው? ጀሃነም። እናመሰግናለን። ቪዲዮን አንዴ አስደምጠው። ምን ብሎናል? አንድ ሰው የፈጣሪ ልጅ ነን ያላህ ልጅ ነን ካለ ክዷል። ከካደ ደግሞ ገሃነም ነው የሚገባው ብሏል። ኡስታዝ አቡበከር ገሃነም ከሚገቡት ውስጥ ይሆናል። በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቅድም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለ ዋጋ ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምንም ነገር በላይ ይቀደማል። ሰውነት ከምንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላዎች ነን። ሁላችንም የፈጣሪ ልጆች ነን። ያው ለማለት እኮ የፈለገው እናመሰግናለን። የእጁ ስሪቶች ነን ለማለት ነው። ኦኬ የእጁ ስሪቶች ነን ለማለት ስለፈለገ ነው። የፈጣሪ ልጆች ነን ያለው እያልከኝ ነው አይደለ? አዎ አዎ። እሺ እስኪ 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 ሶሪ እንትን ብሎ ልጅ ጥሩ መረጃ ነው የሰጠን። ጥሩ መረጃ ሰጥቶ ማናችንም የፈጣሪ ልጅ ተብለን አንጠራም። የፈጣሪ ልጅ ነን ማለት ክደት ነው። የካደ ደግሞ ገሃነም ይገባል። ኡስታዝ አቡበከር ገሃነም ከሚገቡት ውስጥ አንዱ ይሆናል። ኦኬ ኢሳ ለምንድን ነበር ሊሰቅሉት የፈለጉት? እንደ እስልምና አስተምሮ ያው እንዲህ የተባለ የተጠቀሰ ነገር የለም። ግን ያው ተንኮላቸውን ሊያከሽፍ እንዳሳረገው መላእክቶቹን ልኮ ተጽፏል። ኦኬ ተንኮላቸው ምን ነበረ ማለት ምን አድርጓቸው ነው ተንኮል ያሰቡበት? ይሄን የተባለ የተጻፈ ነገር እኔ በእኔ አላቅም። ኦኬ መጽሐፍ ቅዱስ ላይ እጅግ በጣም በመቶዎች የሚቆጠር በትንሹ በአዲስ ኪዳን ላይ በብሉይ ኪዳንም ደግሞ አስቀድሞ ክርስቶስ ከመወለዱ በፊት የእግዚአብሔር ልጅ እንደሚመጣ እንደሚወለድ ማለትም ኃጢአታቸውን እንትን ብሎ እንደሚገሉት ትንቢት ተነግሯል። ክርስቶስ ከመወለዱ ከ1000 ዓመት በፊት በደንብ አስተውል። ያ መጥቶ ቃል በቃል ትንቢቶቹ ተፈጽመዋል። ይህን ለመቀበል ምን ይከብዳል? ብዙ ነገሮች ከተናገራቸውም ካልተናገራቸውም ነገሮች አንጻር ነው። ለምሳሌ ያው ጥያቄን ጠይቅ እድል እየሰጠኝ ነው። አይ እንዳትቀበል ክርስቶስ ከመሰቀሉ በፊት ሎክ ክርስቶስ ከመምጣቱ በፊት እኛ ክርስቶስን ቦልድሊ እንድናምነው ከሚያደርገን አንዱ ከመወለዱ በፊት ከ1000 ዓመታት በፊት ክርስቶስ እንደሚወለድና እንደሚሞት ትንቢት ነበር። ነቢያቶች ትንቢት ተናግረውለታል። ክርስቶስ ከመጣ በኋላ ደግሞ ልክ ሲወለድ ዘመኑ ሲፈጸም ጊዜው ሲደርስ ሲወለድ ራሱ ያስተማረው ደግሞ አለ። እሰቀላለሁ ብሎ ግልጽ በሆነ ሁኔታ እጅግ በጣም በቃኝ እስክትል እነግርሃለሁ። በምሳሌም ነግሯቸዋል። ግልጽ በሆነ ሁኔታ ነግሯቸዋል። በምሳሌ ነግሯቸዋል። ስለዚህ ከኋላ ትንቢት ነበረ ይሰቀላል የሚል። ከመጣ በኋላ ደግሞ እሱ እሰቀላለሁ ብሎ ነገረን። ከተሰቀለ በኋላ ደግሞ ደቀ መዝሙርቶቹ እንደተሰቀለ መልእክታትን ጻፉልን። ይሄ ግልጽ የሆነ መረጃ ይሄ ሁሉ እያለ ቁርአን ላይ አንድ ጥቅስ ብቻ ነች ያለችው። አልሰቀሉትም፣ አልገደሉትም፣ ተመሰለባቸው ምትል። ከዚህ ውጭ ሽታውም የለ ክርስቶስ ላለመሞቱ ላለመሰቀሉ። ይሄ በሆነበት ላይ ያን ሁሉ የተለያዩ ነቢያትን የሐዋርያትን ምስክርነት ላለመቀበልና አንድ ጥቅስ ብቻ እሷም አሻሚ የሆነች አልሰቀሉትም አልገደሉትም ምትል አልሰቀሉትም አልገደሉትም በሌላ ስለሚፈሰር ማለት ነው። ሱራ 8 በ17 ስለሚፈሰር ሞትን የሚያመለክት ስለሆነ መልሶ ያው ማለት ነው። እንዴት ነው እሷ ላይ ብቻ ጥገኛ የሆናችሁት? ሰቃዮቹ ሰቅለናል እያሉ አይሁዶች፣ ሮማኖችም ሰቅለናል እያሉ ክርስቲያኖች ተሰቅለውብናል እያሉ ነቢያቶች ይሰቀላል ብለው ሐዋርያቶች ተሰቅለዋል ብለው
አንድ ጥቅስ ላይ ሰው እንዴት እምነቱን ይመሰርታል? ቀጥል። ነገር አልነበረኝም ስለ ያው ለመመለስ ሲሆን ለጥያቄ ነው እንዲሁ የሚገባውት የሆነ የተዘጋጀውበትም ነገር ስላልሆነ ለመመለስ አልችልም። ይሄንን ማሄር እኮ እሱ ይመልሰዋል እሱን አስገቡልኝ እያለ ነበር። አይ ጠይቄው ነው ታች ላይ እናንተ ቴክስቴና ላይም ስትሉ ጠይቄው ነው እንደ ንገራቸው ብዬ ከላይ ላይ ሳየው። ኦኬ ቆይ አትበልሽ ትጠይቃለህ። ቆይ ቶፒኩን እንበልና በደንብ አስተውሉ ወዳጆቼ። ክርስቶስ እንደሚሰቀል እንደሚሞት መዝሙር 22 ላይ ትንቢተ ኢሳይያስ ምዕራፍ 53 ላይ በግልጽ በትንቢት አስቀድመው ነግረውናል። ልብሱን እንደሚጥሉበት፣ ቀደው እንደሚካፈሉበት፣ እንደሚጠፉበት፣ እንደሚሰድቡት፣ እንደሚያንገላቱት እያንዳንዱ ትንቢቶቹ በአዲስ ኪዳን እንደዛ አድርገውበት ልብሱን ሲቀዱ፣ ዕጣ ሲጣጣሉ፣ ሲሰድቡት፣ ሲተፉበት እያንዳንዱ ትንቢቱ ተፈጽሟል። ክርስቶስ በስጋ ከመገለጡ 1000 ዓመት በፊት የተነገረው ትንቢት በአዲስ ኪዳን በግልጽ ተፈጽሟል። ክርስቶስ ደግሞ በግልጽ ደጋግሞ እንደሚሰቀል እንደሚሞት ነግሮናል። ስዕለቱን የሚቃወም ካለ ሴጣን ነው ብሎ ክርስቶስ ኢቭን ገና ሳይሰቀል ተው አትሰቀል ብሎ ጴጥሮስ ያዘነ መስሎት ወደ ኢየሩሳሌም እሄዳለሁ እሰቀላለሁ ሲል ኖ አይሁንብህ ጌታ ሆይ ይቅር ሲል ወግዳ አንተ የሰውን እንጂ እግዚአብሔርን አታውቅም እንቅፋት ሆነህብኛል አለው። የክርስቶስን ለመሰቀል ገና ሲሄድ ማለትም በሽማግሌዎች ሸንጎ እንደሚተላለፍ ተላልፎ እንደሚሰጥ እንደሚሰቅሉት ይሄንን ኖ ብሎ የሚቃወም በራሱ የሴጣን እሳቤ እንደሆነ ከመሰቀሉ በፊት ክርስቶስ ተናግሯል። ምክንያቱም የመጣው የሴጣንን ስራ ሊያፈርስ ስለሆነ ዕብራውያን 2:14-15 የአጋንንትን ስራ ሊያፈርስ ስለመጣ በመስቀሉ በሞቱ ሞትን ሊሽር ስለሆነ ይሄንን መቃወም በራሱ አጋንንታዊ ስለሆነ፣ ስለዚህ ደጋግመው አይሁዶች ሲከሱት የነበረው ምንድነው? እሱ ሰንበትን ይሽራል። አንድ ዮሐንስ ወንጌል ምዕራፍ 5:17 ላይ የከሰሱት ክርስቶስን ለመስቀል ያሰቡት ምን አድርገሃል ብለው ነው። አንደኛ ሰንበትን ሻር አሉ። ከዛ ሰንበት ጌታዋ እኔ ነኝ አላቸው። ማርቆስ 2 ወደ መጨረሻ አካባቢ ላይ የሰንበት ጌታዋ እኔ ነኝ ሲላቸው አሃ አሉ። ይሄ ብቻ ግን አይደለም። በሰንበት እንዴት ትሰራለህ ሲሉት አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። አሃ ራስን ከአብ ጋር እያስተካከልክ ነው? አዎ አባቴ እስከዛሬ ይሰራል እኔም እሰራለሁ። አባቴ ፈጥሯል እኔም እፈጥራለሁ። አባቴ ዓለም ሳይፈጠር አስቀድሞ የነበረ እሱ ዓለምን አስገኝቷል። እኔ ያኔ ዋና ሰራተኛው ነበርኩ እንደሚለው ምሳሌ ላይ ምሳሌ 30 እና ምሳሌ 30 ከቁጥር 1 እስከ 4 ምሳሌ 8 ቁጥር 26 ጀምሮ አሁን አይሁዶቹ ገብቷቸዋል አምላክ ነኝ እያላቸው እንደሆነ። ነገር ግን እነሱ እግዚአብሔር ሲሉ አብን ብቻ ስለሚያውቁ ራሱን አብ እንዳልሆነ ደጋግሞ ይነግራቸዋል የእግዚአብሔር ልጅ እያለ። ምክንያቱም የአብ የባህሪ ቃሉ ስለሆነ ማለት ነው። ከአብ ነጥሎ የአብ ልጅ እንደሆነ ይነግራቸዋል ደጋግሞ። እነሱ አይምሯቸው ውስጥ ያለው አብ ብቻ ስለሆነ ማለት ነው። ዝም ብሎ በደፈናው እግዚአብሔር ቢላቸው ኦኬ አብ ነኝ እያልክ ነው ብለው ሌላ ክስ ነው የሚጀምሩት። አብ ደግሞ አይደለም እሱ ወልድ ነው። ስለዚህ የግዴታ ምን ማለት አለበት? የአብ ልጅ ብሎ መናገር አለበት። በዚህም ድንጋይ ያነሳሉ። ኢሚዲየትሊ ራሱ እሱ ሰው ሲሆን አናውቀውም እንዴ? ትናንትና አይደል እንዴ የተወለደው? ከማርያም አይደል እንዴ የተወለደው? ምክንያቱም ሁለተኛ ልደቱን ብቻ ከማርያም መወለዱን ብቻ ነው የሚያውቁት እነሱ። አስቀድሞ ቃል እንደነበረ ስጋን ሳይዋሃድ ቃል ሁሉን ያስገኘ ሁሉን የፈጠረ መሆኑን እሱን አያውቁም። ዮሐንስ ወንጌል ምዕራፍ 10 አንዴ ክፈተው። ዮሐንስ ወንጌል ምዕራፍ 10 ላይም በተመሳሳይ ይሄው ነገር ይመጣል።
ኦኬ ቁጥር 30 ላይ እንደዚህ ይላል። ከፍ አድርገው እኔና አብ አንድ ነን ይላቸዋል። እኔና አብ አንድ ነን ሲላቸው ምን እያላቸው ነው? አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ አለን እያላቸው ነው። አንዲት መለኮት አለን እያላቸው ነው። አንድም ሰው ተነስቶ እኔና ፈጣሪ አንድ ነን ሌላ አይችልም። ማንም ሌላ አይችልም ሚል አለ? እኔና ፈጣሪ አንድ ነን ሚል አለ? እንደዛ ይቻላል? እኔና ፈጣሪ አንድ ነን። እኔና ፈጣሪ አንድ ነን ባላቸው ሰዓት አይሁድ ሊወግሩት ኢሚዲየትሊ አይሁድ ሊወግሩት ደግሞ ድንጋይ አነሱ። ገብቷቸዋል? ምን እያላቸው እንደሆነ በደንብ ያውቃሉ እነሱ። በዛሬ አማርኛ አይደለም የተጻፈልህ። መጽሐፍ ቅዱስ የተጻፈው ከ2000 ዓመት በፊት ስለሆነ ሰዎቹ በደንብ አንደርስታንድ ያደርጉታል። ይህንን ጉድ ምን እያላቸው እንደሆነ ይገባቸዋል። እኔና አብ አንድ ነን ሲላቸው ምንም በቃ ምንም ጥርጣሬ ውስጥ አልገቡም። ኢሚዲየትሊ ድንጋይ አነሱ። ለምን? ሊወግሩት። ስድብ ነው በነሱ ይሄ። እስቲ መስጊድ ግቡና እኔና አላህ አንድ ነን በል እስቲ። ሙስሊሞች እኔና አላህ አንድ ነን በል እስቲ። አንደኛችሁ ወንድ ናችሁ። ስድብ እኔና አላህ አንድ ነን ሚል ሙስሊም አለ? ለምን ነው አትሉት? ከነቢያቶች ሳለ እንደዛ ብለው ስለሚያምኑ እነሱ አላህ ሙሐመድ እኔና አላህ አንድ ነን ማለት ይችላል? አይሁዶች ምንም ዳውት የላቸውም። እዚህ ላይ ገብቷቸዋል። እኔ አብ ነኝ እያላቸው አይደለም፣ አብ ስላልሆነ። ነገር ግን እኔና አብ አንድ ነን ሲላቸው በደንብ ተረድተዋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዳሉት ራሱን ከእግዚአብሔር ጋር ከአብ ጋር አስተካክሎ እግዚአብሔር ደግሞ አባቴ ነው ስላለ ሊወግሩት ድንጋይ አነሱ ይላል አይደለ? ራሱን ከማን ጋር አስተካክሎ? ከአብ ጋር። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለች፣ አንዲት መለኮታዊ ኃይል ስላለች ድንጋይ አነሱ ኢሚዲየትሊ። ከዛስ ጠየቃቸው ኢየሱስም ከአባቴ ብዙ መልካም ስራ አሳየዋቸው ከነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ለምንድነው ልወግሩኝ ያሰባችሁት? እኔና አብ አንድ ነን ስላልኩ ምን አበሳጫችሁ? ለምንስ ድንጋይ ያነሳችሁ? ለምንስ ልወግሩኝ ያሰባችሁ አላቸው። አይሁድ ስለ መልካም ስራህ፣ አጋንንት ስለማውጣትህ፣ ሽባን ስለመተርተርህ፣ ለምጻምን ስለመፈወስህ፣ አይነ ስውር ስለማብራትህ፣ እጅ የሌለውን እጅ ስለሰጠህ አይደለም። ስለ መልካም ስራህ አንወግርህም፣ እነኝህ ሁሉ አድርጓልና። ስለ ስድብህ፣ አንተም ሰው ስትሆን ራስህን ምን ስለማድረግህ? አምላክ ስለማድረግህ ነው እንጂ ብለው መለሱለት። አይሁድ በደንብ አንደርስታንድ አድርገውታል። እኛ አሁን የምንወግርህ ሙት ስላስነሳ፣ ለምጽ ስለፈወስክ፣ ሽባውን ስለተረተርክ፣ አጋንንት ስላወጣህ፣ ተርበን ስላበላህን፣ ተጠምተን ስላጠጣህን፣ ይህን ስላደረክልን በእነኚህ ምክንያት አይደለም የምንወግርህ። ይሄ ሁሉ መልካም ስላደረግከው አይደለም የምናወግርህ። ነገር ግን ተሳድበሃል። አንተም ሰው ስትሆን ራስን አምላክ ነኝ ብለሃል ነው። በደንብ አንደርስታንድ እንዳደረጉ አያችኋል። በደንብ ተረድተውታል። በደንብ ገብቷቸዋል። ስለዚህ ኢሚዲየትሊ ድንጋይ የሚያነሱት አምላክነቱ በደንብ ስለገባቸው ያላቸው አማራጭ ሁሌም ተሸናፊ ካያችሁ ምርጫውን የሚያደርገው ምንድን ነው? ድንጋይ ይለቅማል። ድንጋይ ኢሚዲየትሊ ለቀም ያደርግና አናትህን ይልሃል። ክርስቲያን ሕፃን ሆነ ከመንትያ ልጅ ጋር እኮ አይቼሃለሁኝ። ከመንትያ ወንድም ጋር ሶሪ ልጅ ጋር አልኩኝ። ቆሎም እና ንፍሮ ሲሰጣቸው ክርስቲያን ኢሚዲየትሊ የሚያደርገው
የራሱን ትቶ የዛኛውን ሊያመጣ ይሄዳል ማለት ነው። ያኛው ደግሞ ብልጥ ነው። ጧጧጧጧ ያደርግና የክርስቲያንን ይቀማታል። እና ሁሌም ክርስቲያን ድንጋይ ነው የሚያነሳው፣ ድንጋይ ነው የሚያነሳው። እና አንዳንዴ አርጊው ማድረግ ሲከብዳችሁ ድንጋይ ታነሳላችሁ። አንዳንድ ሰዎች ድንጋይ የሚያነሱ ሰዎች ብዙ ጊዜ ላይ ሙግቱ ፌል ሲያደርግባቸው ሲሸነፉ ድንጋይ መወርወር ይጀምራሉ፣ ወይም በቃ እርምጃ መውሰድ እንደዛ ነገር ነው የሚያስቡት። አይሁዶችም ከዚህ የተለየ ምንም አላደረጉም። በሁሉም ነገር አልቻሉም። ራሱን ከአብ ጋር አስተካከለ። አብ አባቴ ነው አላቸው። አምላክ እንደሆነ ገባቸው። ያላቸው አማራጭ አርጊው ማድረግ አልቻሉ። ድንጋይ ያነሱ። ደጋግመው እኮ ነው ድንጋይ የሚያነሱት። ምስኪኖች ደጋግመው ድንጋይ ያነሳሉ። በሄዱበት ሁሉ ድንጋይ ይለቅማል። በሄዱበት ድንጋይ ነው የሚለቅሙት። ሙስሊሞቹ በጣም የሚያስቀይና የሚያሳዝነኝ የአይሁዶችን ያህል እንኳን አሁን አንደርስታንድ ማድረግ አለመቻላቸው ነው። አይሁዶቹ ይኸው አምላክ ነህ ብለው ድንጋይ ያነሱ፣ ሰቀሉት። ሙስሊሞቹ ዛሬ ላይ መጥተው ኖ አምላክ ነኝ አላለም የሚሏቸዋል። የሙስሊሞቹ ጭንቅላት ምን ያህል ለዚህ እኮ ነው አይሁዶች በዓለም ላይ አሁንም በእውቀት በቴክኖሎጂ ምናምን ፈጣን ናቸው። ጂው ኮሚኒቲ በጣም ሀይ ነው ጭንቅላታቸው። ገብቷቸዋል፣ ምን እያለ እንደሆነ በደንብ ተረድተዋል። ሙስሊሞቹ ግን ምን አይነት ድንዛዜ ውስጥ እንዳሉ ግልጽ ነው መጽሐፉ። ዛሬም እነሱ የሚፈልጉት እነሱ በሚሉ ቋንቋ እንዲጻፍላቸው ነው። ዛሬ ላይ ከ2000 ዓመት በኋላ አይሁዶቹ ክርስቲያኖች ምን ያህል እንደተረዱት ይሁ ምን ያህል እንደገባቸው እና አረቡ ምድር ላይ ስልጣኔም እውቀትም ትምህርትም ስላልነበረ የስ ያንን የአረቡን እሳቤ አዳፕት ያደረጉ ሌላውም ዓለም ላይ ያሉ ጭንቅላታቸውን ለአጋንንት አሳልፈው የሰጡ እያዩ ማያዩ እየሰሙ ማያስተውሉ አጋንንት ፕሮሰስ ስለሚያደርጋቸው ምንም በቃ የመረዳትም የማስተዋልም አቅም የላቸው። ከዛ አንጻር ነው የሚጫወትባቸው እኮ ሴጣን። ምን እየተባለ ነው፣ ምን እየተካሄደ ነው የሚያውቁት ነገር አይኖርም። ምክንያቱም ራሳቸውን አሳልፈው አንዴ ለአጋንንት ስለሰጡ፣ አጋንንት ወንድማችን ነው ስላሉ፣ አጋንንት በደማችን ውስጥ ይዞራል ስላሉ፣ ከዛ አንጻር ምንድን ነው እሱ የሚካሄደው አይገባቸውም። ለእኔና ለእናንተ የተገለጠ ሚስጥር ቀላል አይደለም። ለዚህ ነው ክርስቶስን ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ኢየሱስ የመለሰለት መልስ በጣም ገራሚ መልስ ነው። አሁን አንድ የክፈተው እሱን ማቴዎስ ወንጌል ምዕራፍ 16 ቁጥር 13ን እናንብበው እስቲ አብረን፣ አይሁዶችንም ሙስሊሞችንም የሚወክል ስለሆነ። ኢየሱስም ወደ ፊልጵስዩስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ማን ይሉታል? ክርስቶስ ደጋግሞ ራሱን በመጽሐፍ ቅዱስ ውስጥ እጅግ ደጋግሞ የሰው ልጅ እያለ ይጠራል። ምክንያቱም በስጋ የተገለጠ ነውና የማርያም ልጅ በስጋ የተገለጠ እንደሆነ እሱን ለማጠየቅ እሱን ለመጠቆም የሰው ልጅ እያለ ደጋግሞ ይጠራል። ስጋውን የነሳው ደሙን የነሳው ነፍሱን የተካፈለው ከማርያም ነውና የሰው ልጅ ይላል። ከሰማይ ይዞት አልመጣምና የያዘው የአብርሃምን ዘር ነውና የመላእክትን ዘር አልያዘምና ይሄንም ማመን ግዴታ ነውና ራሱን የሰው ልጅ ደጋግሞ ይላል። ደጋግሞ ደጋግሞ የሰው ልጅ ይላል። አንድም እግዚአብሔር መሆኑን እርሱ የገለጸበት ነው። ቃል ስጋን ተዋህዶ ሲገለጥ የማርያም መልክ ሲይዝ እርሱ ከማርያም የተገኘው እርሱ የሰው ልጅ ተብሎ ይጠራል። አይሁዶች አስቀድሞ በትንቢተ ዳንኤል ላይ ምዕራፍ 7 ላይ ይጠብቁት ነበርና የሰው ልጅ የሚመስል
በደመና ይመጣል ብለው ስለሚጠብቁ ያ የሰው ልጅ ብለው ያሉት ፈራጅ የሆነው ግዛቱ የማያልፈው በሕዝብና በአሕዛብ ላይ የሚገዛው እርሱ እናንተ ስትጠብቁት የነበረው አይሁዶች እኔ ነኝ ለማለት ራሱን ደጋግሞ እዛ ትንቢት የተነገረው ለእኔ ነው ለማለት የሰው ልጅ እያለ ይነግራቸዋል። ስለዚህ ይህን ማን ትሉታላችሁ አላቸው። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይላሉ አሉት። ማን ትሉኛላችሁ? እኔ ማን ነው የምትሉኝ አላቸው። ይሄ በቃ ለአንዴና ለመጨረሻ የሚዘጋው መልስ ነው፣ ለአይሁዶችም ለሙስሊሞችም። እኔን ማን ነው የምትሉት እናንተስ አላቸው። ሰዎች ማን ይላሉ ስለ እኔ ብሎ ጠየቃቸው አስቀድሞ። አንዳንዶቹ ዮሐንስ ነህ ይሉሃል፣ መጥምቁ ዮሐንስን። አንዳንዶቹ ደግሞ ኤልያስ ነህ ይሉሃል። አንዳንዶቹ ደግሞ ኤርሚያስ ነህ ይሉሃል። አንዳንዶቹ ግን ከነቢያት አንዱ ነህ ይሉሃል። ኤርሚያስም አይደለህም፣ ዮሐንስም አይደለህም፣ ኤልያስም አይደለህም። ነገር ግን ከነቢይ አንዱ ነህ እንዳንዳንዱ። ልክ ሙስሊሞች ዛሬ እንደሚሉት ማለት ነው። ከነቢይ አንዱ ብለው ይሉሃል እንደ ሙስሊሞቹ። ከነቢይ እንዳንዱ አይደለም ክርስቶስ። ኦኬ። እርሱ ምን አላቸው? እንደ ሙስሊሞቹ ከነቢይ እንዳንዱ ነኝ አላቸው? ኤልያስ ነኝ አላቸው? ኤርሚያስ ነኝ አላቸው? ወይንስ መጥምቁ ዮሐንስ ነኝ አላቸው? ስምዖን ጴጥሮስ መልሶ እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ኦኬ፣ ሰዎች እንደዚህ ይላሉ ስለ እኔ፣ እናንተ ግን እኔ ማን ትላላችሁ? ማን ብላችሁ ነው የምትከተሉኝ? ማን ብላችሁስ ነው የምታምኑብኝ? ሐዋርያቱን ጠየቃቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ይላል። እነኛ ማን ነው የሚሉት? ኤልያስ፣ ኤርሚያስ፣ መጥምቁ ዮሐንስ ወይንም ከነቢይ አንዱ። እናንተስ እኔን ማን ነው ብላችሁ የምትከተሉት? አንተ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ አንተ የአብ ልጅ ነህ ሲለው፣ ልጁ ክርስቶስ ደግሞ ምን አለ? የአብ ልጅ ደግሞ ምን አለ? በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም እና ብፁዕ ነህ አለው። አያችሁ፣ ስጋና ደም የገለጸላቸው ምንድን ነው የሚሉት? አንተ ኤልያስ ነህ፣ አንተ ኤርሚያስ ነህ፣ አንተ ዮሐንስ ነህ እያሉ ይወዛገባሉ። እንደ ሙስሊሞች ደግሞ ከነቢይ አንዱ ነው ይላሉ። በሰማይ ያለው እርሱ አብ ሲገልጽላችሁ ደግሞ ማን ብላችሁ ትጠሩታላችሁ? ክርስቶስ እሱ የአብ ልጅ ነው ብላችሁ ትጠሩታላችሁ። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው ማን? አባቴ እንጂ ስጋና ደም ይህን አልገለጸልህም፣ እናም ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተ ክርስቲያን እሰራለሁ፣ የገሃነም ደጆች አይችሏትም። የሙስሊሞች እውቀት ሁሌም ስጋና ደምን የታከለ ስለሆነ አላህ ልጅ አለው ሲባል ሚስት እንዴት ይኖረኛል ይላል። ሁሌም ስጋዊ ንክኪ ወሲባዊ በሆነ ሁኔታ ካልተደረገ አላህ የባህሪ ልጅ ሊኖረው አይችልም ብለው ስለሚያስብ፣ ስለዚህ ደጋግሞ ክርስቶስ የአብ ልጅ መሆኑን ነግሮናል። የሰው ልጅ ማን ይሉታል የሚለው ትልቅ ዶግማ ነው። ይሄ ትልቅ ጥያቄም ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 13 አንዴ ክፈተው። ኦኬ ሎክ ክርስቶስ በሌሊት ራእይ ያየው፣ እነሆም የሰው ልጅ የሚመስል ምን አልኳችሁ ቅድም? የሰው ልጅ የሚመስለው ያ የሰው ልጅ እያለ ደጋግሞ ራሱ የሚጠራበት ምክንያት ምንድን ነው ብያችኋለሁ። እችን ኮት እያደረገ ነው። እችን ትንቢት እየነገራቸው ነው። እናንተ የምትጠብቁት አይሁዶች በነቢያት የተነገረው ይመጣል ብላችሁ የምታስቡት እርሱ እኔ ነኝ መጥቻለሁ
በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር ይመጣል። ከሰማይ ደመና ጋር መጣና ወደ ሸመገለውም ደረሰ። በዘመና ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱ የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ ነው። ግዛቱ ምን ማይል ማያልፍ፣ መንግስቱ ምን ማይል የማይጠፋ። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚገዙለት እሱ ግዛቱ የማያልፍ። ለማን የተነገረ ነው? ለክርስቶስ የተነገረ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 አካባቢ ላይ ይህን ይደግመዋል። ይሄ ክርስቶስ በስጋ የመጣበት የተገለጠው የሁላችን ጌታ የሁላችን አምላክ በስጋ የመጣው የአብ ልጅ ስለኛ ተሰቅሏል። ተዋህዶን ለማጠቆም ተሰጠው ይላል። ልክ ቃል ስጋ ሲሆን ስጋ ሎክ የቃልም ባህሪ ሲያደርግ ገንዘብ ሲያደርግ በዛ ቅጽበት ላይ ያለውን ለማጠቆም ነው በተዋህዶ ላይ። ስለዚህ ግዛቱ የማያልፍ ንግስናው የማይጠፋ ምድራዊ ንጉስ ያልሆነ ዮሐንስ ወንጌል ምዕራፍ 18 እንደሚናገረው ንግስናው ምድራዊ ያልሆነ። ስለዚህ ይሄ የአብ ልጅ እንዲሰቀል ምክንያት ከሆነው አንዱ ምንድነው? እሱ አንተ ሰው ስትሆን የአብ ልጅ ነኝ ብለሃል፣ ተሳድበሃል ነው። ዕብራውያን ምዕራፍ 1 ላይ ስለ ልጁ አብ የመሰከረው ነው ግዛቱ የማያልፍ እንደሆነ። ቀጥል። ምንድነው የክርስቶስ ግዛት? የክርስቶስ ንግስና ዘላለማዊ ነው። ግዛቱ ንግስናው ዘላለማዊ ነው። ክርስቶስ ምድር ላይ በተመላለሰበት ሰዓት አይሁዶችን እንደዚህ ምድራዊ ንጉስ ሆኖ ተሹሞ አይደለም እንትን ያላቸው። ስለዚህ ከዛ አንጻር አይደለም ንጉስ ገዢ የተባለው ማለት ነው። እሱ ንጉስ ገዢ ወይም ደግሞ ግዛቱ ዘላለማዊ ነው የተባለው ምክንያት ምንድነው? እሱ ራሱ ዘላለማዊ ስለሆነ አስቀድሞ ቅድመ ዓለም የነበረ ሰማይና ምድርን የፈጠረ ስለሆነ እርሱ ዘላለማዊ ንጉስ ተብሎ ይጠራል። ዕብራውያን ምዕራፍ 1 ቁጥር 8 ላይ ሐዋርያው ጳውሎስ በመልእክቱ ለዕብራውያን ሰዎች በላከው መልእክቱ ማለት ነው አብ ስለ ልጁ የመሰከረውን እንደዚህ ብሎ ይናገራል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ስለ ልጁ አብ ስለ ልጁ ስለ መላእክትንና ስለ ልጁ ስለ ክርስቶስ ኢየሱስ ያነጻጸረ የተናገረበት መልእክቱ ነው። ይሄ ምን ይላል? ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህን በትር የቅንነት በትር ነው፣ ጽድቅን ወደድክ ከዓመፅንም ጠላህ። ስለዚህ እያለ ይቀጥላል። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ እያለ ይቀጥላል። ይሄ ዘላለማዊ ንግስና ያለው ምክንያቱ ምንድነው? እሱ ፈጣሪ ጌታ ገዢ ስለሆነ ነው። ምድርን የመሰረተ ሰማዮችን ያጸና ስለሆነ ነው። እዛው ዝቅልና ይሄንን ያረጋግጥልናል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ብሎ ይናገራል። ስለዚህ ንግስናው ዘላለማዊ ስለሆነ ነው። ገዥነቱ ዘላለማዊ ስለሆነ ነው። እሱ ንጉስ ስለሆነ በባህሪው ነው አብ ስለ ልጁ የመሰከረው። ለዛም ነው ትንቢተ ዳንኤል ምዕራፍ 7 ላይ ይህን የተናገረው ማለት ነው። ጌትነቱ ስልጣኑ የባህሪ ነው ማለት ነው። ስለዚህ ያ ጌታ የሆነው ዳንኤል ላይ ይመጣል እንደሚመጣ ትንቢት የተነገረው ገዢ የሆነው ማርቆስ ወንጌል ምዕራፍ 14 ቁጥር 61 አንዴ ክፈተው።
ኦኬ አንበው እስኪ ከ60 ጀምረህ ከ61 ኦኬ ከ60 ኦኬ። ሊቀ ካህናቱን በመካከላቸው ተነስቶ አንዳች አትመልስምን? እነዚህ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀው ይላል። እርሱ ግን ዝም አለ፣ አንዳችም አልመለሰም። ደግሞም ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን አለው። ማንን ጠየቀው? ክርስቶስን ማለት ነው። የብሩክ ልጅ የእግዚአብሔር ልጅ አንተ ነህ ሆይ ብሎ ክርስቶስን ይጠይቀዋል ሊቀ ካህኑ። ኢየሱስም ምን አለ መልሶ ማለት ነው? እኔ ነኝ። ምን አለው? ነኝ ያለው የብሩክ ልጅ የእግዚአብሔር ልጅ ክርስቶስ አንተ ነህ ሆይ ብሎ ሲጠይቀው ኢየሱስ ምን ብሎ መለሰለት? እኔ ነኝ ብሎ ያቆመ አይደለም። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታዩታላችሁ ብሎ መለሰላቸው። ይህንን አላቸው። እንግዲህ በደንብ አስተውሉ። በደመና በኃይል የሚመጣው እግዚአብሔር ብቻ ነው። በብሉይ ኪዳን ደጋግሞ በደመና እንደሚመጣ እግዚአብሔር ተናግሯል። በአዲስ ኪዳንም ደግሞ ደጋግሞ ክርስቶስ በደመና ከመላእክቱ ጋር እንደሚመጣ ተናግሯል። እኔ ነኝ አለ። አሁን እንዲህ የምትጠይቀኝ አሁን የባሪያውን መልክ ይዤ በትህትና የመጣሁት በኋላ ግን በኃይል እመጣለሁ አለው። ለፍርድ እመጣለሁ። ያኔ ስመጣ ግን እንዳሁኑ አይደለም። ያኔ ለፍርድ እመጣለሁ፣ በኃይል ቀኝ እመጣለሁ፣ በኃይል እመጣለሁ፣ በደመና እመጣለሁ። ይህን ጊዜ ምን አለ ሊቀ ካህኑ? ሊቀ ካህናቱም ልብሱን ቀደደና ከእንግዲህ ወዲህ ምስክሮች ምን ያስፈልጉናል አለ። ምን ያስፈልገናል? ምስክር ምን ይሰራልናል? ምክንያቱም ራሱን እግዚአብሔር ነኝ ብሏቸዋል፣ ተረድተውታል። በኃይል ቀኝ እመጣለሁ፣ በደመና እመጣለሁ፣ አሁን እንዳለሁት አይደለም እመጣለሁ ሲላቸው ሊቀ ካህኑ ኢሚዲየትሊ ልብሱን ቀደደ። ምስክርም አያስፈልግም በቃ እንደውም አለ። እስካሁን ስትነግሩኝ የነበራችሁት ምስክር አሁን ከሰማሁት እሱ ከነገረኝ አይበስም። ምክንያቱም በቃ ይሄው ነገረኝ እኮ። በኃይል ቀኝ እመጣለሁ አለኝ እኮ፣ በደመና እመጣለሁ አለኝ እኮ። የእግዚአብሔር ልጅ እኔ ነኝ፣ የምመጣውም በኃይል እኔ ነኝ ለፍርድ አለው ማለት ነው። ገባው። ሙታንን የሚያስነሳ ሕይወትን የሚሰጣቸው በጻድቃንና በኃጢአተኞች ላይ የሚፈርድላቸውና የሚፈርድባቸው እርሱ መሆኑን ሲነግረው ከዚህ በላይ መታገስ አልቻለም። በቃ ሊቀ ካህኑ ከእንግዲህ ወዲህ ምስክር ምን ይሰራልኛል? ምን ያስፈልገናል? ስድቡን ሰምቻለሁ፣ ምን ይመስላችኋል አላቸው። እነሱም ሁሉ ሞት ይገባዋል ብለው ፈረዱበት። ሱብሃንአላህ። ሱሱ እንዴት ናችሁ? እንዴት ነው? ሰላም ነው? ደህና ነኝ። ክርስቶስ ተሰቅሏል ብለሽ ታምኛለሽ? አይ አላምንም። ለምንድን ነው ክርስቶስ ተሰቅሏል ብለሽ ማታምኚው? ለምን ይሰቀላል? ለምን አታምኚው ነው ጥያቄው። አላምንም። ተሰቅሏል የሚል ከቁርአን ላይ ይላል። ኦኬ፣ በሱ ቦታ ማን የተሰቀለው? እሺ፣ አልተሰቀለም ማለት ነው። ተመሰለባቸው ማለት ምን ማለት ነው? ተመሰለባቸው ማለት ምን ማለት ነው? ተመሰለባቸው ማለት ምን ማለት ነው? ያኔ ተመሰለባቸው ነው እኮ። ማን የተመሰለባቸው? አላቅም። እሺ፣ ኢሳይ ነው ያለው አሁን። ኢሳይ ነው ያለው አሁን። ሰማይ ቤት ሰማይ ቤት ማጋ
እሱን አላውቅም። ኦኬ አሁን ሰላት ይሰግዳል፣ ዘካ ይሰጣል፣ ዘካ ይሰጣል። ለምን ይሰጣል? ሞቶ ይል እንዴ? ሞቶ አለ አልሰቀሉትም አላልሽም እንዴ? በምንድን ነው የሞተው እንዴ? እንደ ማንኛውም ሰው ሞተ። ጭራሽ ታሞ ነው የሞተው። ሰማይ ቤት ምን ይሰራል ከሞተ ካደ? እንዴ ሰዎች ሞተው ያኔ ጀነተ ፊርደውስ ሲሄዱ የት ነው የሚሄዱት? ኦኬ ስለዚህ ሞቶ ገነት ሄዶ ነው ሰማይ ላይ ሄዶ ነው። ያንቺ ደግሞ ጥሩ ነው። በምን አይነት ሞት ነው የሞተው? ተሰቅሎ ነው ወይንስ እንደዚሁ ታሞ? ታሞ ነው። ማስረጃ አለሽ? እኛ ልንጠይቅ ነው የምንገባው ወይስ ጥያቄ ልጠይቀን የምንገባው? አልገባኝም። ጥያቄ ትጠይቂያለሽ፣ ችግር የለውም ትጠይቂያለሽ። ግን ታሞ ከሆነ ምኑን ያመመው? እሱን አላውቅም፣ አልደረስኩበትም። ኦኬ ተመልሶ ይመጣል ብለሽ ታምኛለሽ? አዎ ተመልሶ ይመጣል። ከነ የሚመጣው ተመልሶ ከሞተ ያኔ መላ ይልከዋል አለ አስነስቶ ማለት እኮ። አሃ ከመቃብር አስነስቶ ነው የሚልከው? አዎ አንተ ኢየሱስ ክርስቶስ ይመጣል ብለህ ታምናለህ? አዎ ይመጣል። ለፍርድ ነው የሚመጣው። ግን በእኔም በአንቺም ላይ በመሐመድም ላይ ሊፈርድ ይመጣል እኮ። ይመጣል ኢየሱስ ክርስቶስ ትዳር ምናምን ይመሰርታል ትላላችኋ? ባልሳሳት አንልም። እሱ የዓለማቱ ጌታ ፈጣሪያችን ነው። እናንተ አላህ ሲመጣ ትዳር ሊመሰርትና ሚስት የለኝ የሚለውን እዚህ ሚስት ሊመርጥ ነው እንደሚመጣው አላህ። እኔ ላልኩም እኛ ነቢዩ ኢሳ ይመጣሉ ትዳርም እንደሚመሰርቱ ተነግሮናል። የአንቺን ኢሳ እዛ ያዥዋ ካደ። ስለዚህ እኔ ክርስቶስ አምላክ የሚመጣው ሙታን ላይ ድምፁን ሁሉ የሚሰሙት ተዛም ያስነሳቸው የዘላለም ሕይወትና የዘላለም ፍርድ ሊፈርድባቸው በጎቹን በቀኙ ኃጢአተኞቹን ደግሞ በግራ ሊያቆማቸው ነው የሚመጣው እንጂ አምላክ እንደዚህ ሚስት አግብቶ ምናምን የሚለውን ተረት አላህ ነው ሚስት የለኝ የሚለው። ሜይ ቢ የሚመጣው እናንተ እንደዛ የምታምቁ ከሆነ እናንተ ወደኛ ታምጡት ማለት ነው። ኦኬ ኢሳ ነብይ ነው ብለሽ ነው የምታምኙ? በትክክል። ኦኬ ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? ከኢሳ በኋላ የሚመጣ ሌላ ነብይ አለ? የለም። ስለዚህ ኢሳ የመጨረሻው ነብይ ነው ማለት ነው። ለካ ሰዎች ውሸታቸውን ነው ማለት ነው። መሐመድ የመጨረሻው ነብይ ነው የሚሉት እንደሚመጣ ተነግሯል። መቼም ባልሳሳት እኮ ኢሳ ተመልሶ ይመጣል። ኢሳ ከኢሳ በኋላ ሌላ ነብይ ይመጣል ያልኩሽ አይመጣም አልሽኝ። ስለዚህ ኢሳ የመጨረሻ ነብይ ነው ማለት ነው። ኦኬ እሺ ሀቢብ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ እኔ ጌታ ነኝ ብሏል መጽሐፍ ቅዱስ ላይ? እኔ ጌታ ነኝ ባይልስ? የተማርኩኝ ነው ትምህርት ክርስትናን። በነገራችን ላይ እያነበብኩት ነው። ሱሱ እሺ ቢል አምላክ ነው ባይልስ አይደለም ብለሽ ነው የምታምኚው? እኔ ጌታችሁ አይደለሁም አታምልኩኝ ብሏል። ለምሳሌ የቱ ጋር ነበር ያለው? ውሃ ጠጣ። የቱ ጋር ነበር ያለው? የቱ ጋር ነው ያለው? እስኪ ብሏል። እኔ ጌታችሁ እኮ ማስረጃ፣ እኔ ፍጡር ነኝ፣ እኔ አምላክ አለኝ ብሎ ማስረጃ ተረቱን ታይ ነው አይመቸኝም እኮ እሱ ኡስታዞች የነገሩሽ ተረት ነው። ተረት አይደለም፣ ራሴ ስላነበብኩት ነው። ተረቶችሽን እዛ ትምህርትሽን ተማሪ ይዘው እማራለሁ ብለሽ ነበር ባለፈው። እየተማርሽ ነው? በደንብ እየተማርኩ ነው። ስለዚህ ያልተባለውን አንቺ እኮ ተምታተውብሻል። ሱሱ ተረጋጊና ተማሪ አርፈሽ። እዛም ትገቢያለሽ፣ እዚህ ትመጫለሽ እኛ ጋም። ስለዚህ ተረጋጊና ተማሪ አንድ ቦታ በስርዓት። ክርስቶስ አምላክ አይደለሁም ያለበት ጥቅስ አንድም ቦታም የለም።
በስርዓት ተማሪ አርፈሽ ቁጭ ብለሽ። ክርስትና ማወቅ ከፈለግሽ እዛም ማለት ሳይሆን በስራ ቁጭ ብለሽ ብትማሪ ይጠቅምሻል። እኔ ላንቺንም ቀርሽ አይሻልሽም? ኦኬ፣ ግን እዛም እዚህም ማለት አንተ ጋር ነው እየገባ ያለው። ኦኬ፣ ለምሳሌ ክርስቶስ ጌታ ነኝ ያለበትን አልሽ። ብሰጥሽ ጌታ ነው ብለሽ ደግመሽ አትጠይቂም? ይሄን ጥያቄ መጽሐፍ ቅዱስ ላይ ቃል በቃል እኔ ጌታ ነኝ የሚል ካየው እኔም እያነበብኩት ነው። በእርግጥ እስካሁን አላገኘሁም። እሺ፣ ክፈትላት አንዴ። ክርስቲያን ዮሐንስ ወንጌል ምዕራፍ 13 ነው። አንዴ ክፈተው። ደግመሽ ይህን ጥያቄ ስጠይቂ ግን እንዳልሰማሽ። ጌታዬ ነህ ብለሽ ትቀበያለሽ ማለት ነው። አንብቢው። ራስ አንብብል መጮህ አልችልም። ጩሂ፣ ማንም አላለሽም። ቀስ ብለሽ አንብቢ። አንብብልኝ እባክህ። አሁን በአንቺ ድምፅ ነው መስማት የፈለግነው። የጌታን ስም ስጠሪ መስማት እንፈልገናል እኛ። ቀጥይ። እያነበብኩ ነው። እሺ፣ ጩሂ፣ ማንበብ አልችልም። እሺ፣ እንደዚህ ይላል። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እንደዚሁ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ይላል። እኔ ምናችሁ ነኝ ይላል? እኔ መምህራችሁና ጌታችሁ። ክርስቶስ ጌታችን ነው አይደለም? የት አለ ክርስቶስ እኔ ጌታ ነኝ የሚለው? ማን ነው ይሄ እንደዚህ እያለ ያለው? አይታየኝም ክርስቶስ መሆኑ። ኦኬ፣ ተይው፣ ማንም ይሁን ይሄ አካል ግን ተናጋሪው ጌታና መምህር ነው አይደለም? እኮ ሊዮ ታዲያ የተናገረውን ተይው፣ እሱ ተናጋሪውን አሁን ተዛ ስም ነው አይደል? ክርስቶስ ነው አይደለም የሚለው ላይ እንሄዳለን። ይሄ አካል ጌታ ነው አይደለም? መልሽ ልናህታችን እኮ አሳየኛ ኢየሱስ ክርስቶስ። እሺ ነው። ይሄ አካል ጌታ ነው አይደለ? ስለዚህ ይሄ አካል ጌታ መሆኑን ካመንሽ ዝቅ አድርገው ክርስቲያን እግራቸውን አጥቦባቸው እንትን ብለውት ነው። ከቁጥር 10 ጀምሮ እንደዚህ ይላል። በደንብ አስተዊ። ጸሎታ ሐሙስ ዕለት ብመጫውን በቤተክርስቲያን እኛ ዛሬ ሰኞ ነው፣ ነገ ማክሰኞ፣ ተነገ ወዲያ ሮብ፣ ከዛ ሐሙስ ዕለት ብመጪ ይሄ ነገር በቤተክርስቲያን ውስጥ ይተገበራል። ካህናቶቹ እግሮችሽን ያጥቡሻል። ይሄ ምሳሌ አድርገው ያንቺን እግር የሁላችንም እግር ያጥባሉ። ይሄን ምሳሌ አድርገው በተግባር ወንጌሉን እዛ ታየዋለሽ። ኢየሱስ ምን አደረገ? ጸሎተ ሐሙስ ዕለት ሎክ በደንብ አስተውይ። ኢየሱስም የታጠበ እግሩን ከኋላ እግራቸውን ያጥባቸዋል። መለስ አድርገው 9 ላይ አድርግልኝ። ኦኬ፣ ጴጥሮስ የኔን እግር ለዘላለም አታጥብም እግራችሁን ልጠባችሁ ሲል ጴጥሮስ ተከራከረ። አታጥበኝም ብሎ ማለት ነው። አንቺ አስበሽዋል? አብይ ራሱ እግርሽን ልጠብሽ ቢልሽ አያሳፍርሽም? ታፍራ ያለሻ ሱሱ። ኮሜንቶቹ ባለጌ ናቸው በጣም። ኮሜንቱን ታዩ። ወደኛ አሁን ተመለሽ። በደንብ አሰቢ። ጴጥሮስም እኔን እግሬን ለዘላለም አታጥበም አለ። እነኛን እግራቸውን እንደሚያጥብ እግራቸውን እንትን ሲል ጴጥሮስ ግን እግሬን አታጥበኝም አለ። ኢየሱስም ምን አለው? ካልታጠብክ ከእኔ ጋር እድል የለህም ብሎ መለሰለት። ይህን ጊዜ ስምዖን ጴጥሮስም ጌታ ሆይ፣ ምን ጌታ ሆይ? ማንን ነው ጌታ ሆይ ያለው? ሱሱ ክርስቶስን ነው። እግርህን ልጠብ እያለው ስለሆነ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለቱንም እግር ንጹህ ነው፣ እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ምክንያቱም አሳልፎ የሚሰጠው ይሁዳ ስላለ አሳልፎ የሚሰጠው ያውቅ ነበርና፣ ስለዚህ ሁላችሁ ንጹህ አይደላችሁም አለው። እግራቸውንም አጥቦ ልብሳቸውንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው። ማን ነው እግራቸውን ያጠበው? ሱሱ ምን? ድምፅሽን ከፍ አድርጊው። ጌታ ነው። እግራቸውን ያጠበው ኢየሱስ ነው አይደለ? ከዛ ኢየሱስ እግራቸውን ካጠበ በኋላ እንዲህ አላቸው።
ያደረገ ሁላችሁን ታስተውላላችሁ አላቸው። በደንብ አስተውይ። ጠየቃቸው። ክርስቶስ ያደረግኩላችሁን ታስተውላላችሁ፣ እግራችሁን ያጠብኩትን ታስተውላላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አላቸው ማለት ነው። ገባሽ? ገባኝ። ቴንኪው። ያ ባካርገ ወደ ቶፒክ ክርስቲያን ደግመሽ ይህን ጥያቄ ሁለተኛ ስጠይቂ እንዳልሰማሽ ደጋግመሽ ስለጠየቅሽ። አልጠየቁም። ዛሬ ብቻ ነው የጠየቁት። ባለፈው አልጠየቅሽም? አልጠየቁም። ኦኬ እሺ። ስለዚህ ክርስቶስ ጌታ ነኝ ብሏል አይደለ? ኦኬ። ስለዚህ ክርስቶስ ጌታሽ መሆኑን አውቀሻል ዛሬ ማለት ነው። ስዕለቱን ለመማት ተቀበዩ። የሁሉም ጌታ ነው። ጌታችሁ ካለ እኔ ጌታና መምህር ስሆን፣ ምክንያቱም ጌታችን ብለን ስለምንጠራው ማለት ነው። እና ታዲያ ሙስሊሞች እንዳለ ገሃነም ነው የሚገቡት ማለት ነው? ምንም ጥርጥር የለውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ በእርሱ የሚያምን የዘላለም ሕይወት እንዲያገኝ ልጁን ልኳል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። በእርሱ ማያምን ግን አሁን በልጁ ባለማመኑ ተፈርዶበታል ይላል። ስለዚህ እነሱ በእግዚአብሔር ልጅ እስካላመኑ ድረስ አላህ ሴጣን ጂኒ ለመሐመድ መጥቶ አላህ ልጅ የለውም ስላለ የጂኒን ንግግር ይዘው የአጋንንትን ትምህርት ይዘው አላህ ልጅ የለውም ኢየሱስ የአብ ልጅ አይደለም ስላሉ አሁን ተፈርዶባቸዋል። በፍርድ ውስጥ ነው ያሉት። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ሙስሊሞች እግዚአብሔር ልጅ አለው ብለው አያምኑም። ስለዚህ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው ያሉት። ኦልሬዲ ሌላ ፍርድ ራሱ መጠበቅ አይጠበቅባቸውም አሁን በፍርድ ውስጥ ስለሆኑ። ምክንያቱም አላህ ልጅ የለውም የሚሉት የአጋንንትን ትምህርት የጂኒዎችን ትምህርት ይዘው ስለሆነ ሱራ 72 ከቁጥር 1 እስከ 3 ከአጋንንት የሆኑ በል ሙሐመድ ወይ ከአጋንንት የሆኑ ጭፍሮች መጡ አላህ ልጅና አልያዘም አልወለደም አሉ ብለው ለሙሐመድ ስለነገሩት፣ በዚህ ምክንያት ሙሐመድ አጋንንቶች የነገሩትን ትምህርት ይዞ አላህ ልጅ የለውም ስላለ ተፈርዶበታል። በፍርድ ውስጥ ነው ያላችሁት። ኦኬ። እኔ አሁን መጽሐፍ ብቻ እያነበብኩ ነው ያለሁትና መጽሐፍ ብቻ መልስ ይሰጠኛል? ያኔ መጽሐፍ ቅዱሶች ያ ይሰጣል። አብሶሉትሊ እኛ ምን እናምናለን? መጽሐፍ ቅዱስ ትርጓሜ ያስፈልገዋል። በእርግጥ መተርጎም ትርጓሜ ያስፈልገዋል። ነገር ግን እንደ ሙስሊሞቹ አይደለም። የኛ ከሙስሊሞቹ በመቶ እጥፍ የትም ምን ላይ ስንሰጠው የሆነ ሰንበዲ እንደዚህ ብሎ አብራርቷል፣ ሰንበዲ እንደዚህ ብሏል እያልን ትናንትና የመጡትን እየጠቀስን አይደለም። እኛ መጽሐፍ ቅዱስ በራሱ በቂና ምላሽ መስጠት እንደሚችል ስለምናምን፣ ቁርአን ግን ምን ይላል? ግልጽና የተብራራው ነኝ ደጋግሞ ይላል። በደንብ ቁርአን ደጋግሞ ግልጽና የተብራራው ነኝ አብራሪ አያስፈልገኝም ይላል። ግን ምንም ጥያቄ ቢጠየቅ አይመልስም ቁርአን። ሌላ ጠበሪ እንዲህ ብሏል፣ ቁርጦቢ እንዲህ ብሏል፣ ኢብን ከማል ጀውዚ እንዲህ ብሏል፣ ኢብኑ ተሚያ እንዲህ ብሏል፣ መሐመድ አብዱልዋሃብ እንደዚህ ብሏል፣ ኢብን ከሲር እንዲህ ብሏል፣ ጃለሌን እንዲህ ብሏል፣ ኢብን አባስ እንዲህ ብሏል። ትናንትና በመጡ ሙፈሲሮች እና ትናንት ወዲያ በነበሩ ሊቃውንቶች በእነሱ ነው የቆመው ቁርአን። የእኛስ መጽሐፍ ቅዱሱ ራሱ ግልጽ ነው፣ የተብራራ ነው፣ ግልጽ ነው። ግን ቁርአን መሐመድ ደግሞ ምንም ብሏል። ቁርአን ወይንም ለእኔ ተሰጠኝ አለ ከተውራት 7 እጥፍ ግልጽ ነው የኔ መጽሐፍ አለ። ከኢንጂል 2 እጥፍ ግልጽ ነው አለ። ከዘቡር ስንት እጥፍ ግልጽ ነው ቢል ጥሩ ነው? 200 እጥፍ የኔ መጽሐፍ ግልጽ ነው አለ። 200 እጥፍ የኔ ግልጽ ነው ብሎ ምንም ጥያቄ ሲጠየቅ ትናንትና የመጡ ሰዎች ናቸው ገና የሚያብራሩት። ግልጽና የተብራራ ነው 200 እጥፍ ምናምን ብሎ ትናንትና የመጡ ናቸው ገና የሚያብራሩት።
ደጃል አለ ቁርአን ውስጥ የለም። ሶላት እንዴት ይሰገዳል? የለም። ኢሳ ተመልሶ ይመጣል፣ ደጃልን እንትን ይዋጋል፣ መስቀል ይሰብራል፣ እንትን አሳማ ይገላል። አንድ ጥቅስ አለ? የለም። በኢሳ ቦታ ማን ተመሰለ? የለም። የመቃብር ቅጣት ሽንት ዋነኛ የሚቀጡበት ነው። አንድ ጥቅስ አለ መቃብር ቅጣት የሚል? የለም። ሽንት የሚል አለ? የለም። የለም። ሐጅ እንዴት ነው የሚደረገው? እንዴት ነው ስርዓቱ? አለ? የለም። ቁርአንን ውጠዋል እንዴ? ምናሽ? ኦኬ። ስለዚህ ክርስቶስ ተመልሶ ይመጣል፣ ያ ለፍርድ ይመጣል። ቁርአን ውስጥ ግን አንድም ጥቅስ የለም። አንድም ኢየሱስ ተመልሶ በእናንተ ኢሳ ተመልሶ ይመጣል፣ ጂዚያን ያስቀራል፣ አሳማ ይገላል፣ መስቀል ይሰብራል የሚለው ተረት ተረታችሁ አንድ ጥቅስ እንኳን የለም በቁርአናችሁ ውስጥ። 200 እጥፍ ከነኛ ግልጽ ነኝ ያለው ቁርአን አንድ ጥቅስ እንኳን የለም። አንድ እኮ ነው ያልኳችሁ፣ ብዙ አይደለም። አንዲት ጥቅስ የለም። በጣም አስቂኙ ፓርት ታዲያ ለምንድን ነው እሱ መጽሐፍ ቅዱሱ አስቀድሞ ክርስቶስ እንደሚሰቀል እንደሚሞት ትንቢት ተናገሩ፣ ራሱ ደግሞ እንደሚሰቀል ነገረን፣ እንደተሰቀለ ጻፉልን። ይህንን አላምንም ብዬ ምንም ግልጽ ባልሆነ ክርስቶስ ተመልሶ ይምጣ ይምጣ በማይናገር ላይ አጋንንቶች አላህ ልጅ የለውም ስላሉ ትምህርት ሰምቼ ክርስቶስ የተናገረውን ነቢያት የተናገሩትን ሐዋርያት የተናገሩትን ዘሆል ክጄ ኦኬ ጅኒዎች አላህ ልጅ የለውም ብለዋል። የጅኒዎችን አስተምሮ እንዴት ነው የምቀበለው? ክርስቶስ ደግሞ ይህንን የሚቃወሙትን እንዳለ ገሃነም ይገባሉ ይላል። እንግዲህ መጽሐፍ ቅዱሱ ከእስልምናው በኋላ ተጽፎ ቢሆን ኖሮ ሜይ ቢ ቫሊድ ያደርጋል። አይ ለመቃረም መጥቶ ነው መጽሐፍ ቅዱሱ ይባላል። ቁርአን ከመጽሐፉ ከ600 ዓመት በፊት ነው የነበረው ወንጌል። ክርስቶስ በስጋ ከመገለጡ ከማርያም ከመወለዱ 1000 ዓመት ወደፊት ኋላ ስንመለስ ሜይ ቢ ክርስቲያን አንብበን ሰለሞን በጥበብ ላይ እንደዚህ ብሎ ነግሮናል። በእናታችሁ ይህን ክፍል አንብባችሁ ክርስቶስ ከተወለደ በኋላ የተጻፈ ሁሉ ነው የሚመስላችሁ። እንደዚህም አይነት ትንቢት አለ ነው የምትሉት። አስቀድሞ የታየው ትንቢት የተነገረው ክርስቶስ እንደሚመጣ ክርስቲያን አለ። ይህንን ላንብብላቸውና ብዬ ነው መጀመሪያ ያ እንግዲህ ክርስቶስን የሰቀሉበት ምክንያት ምንድን ነው ብለን ነው እስካሁን ስንነጋገር የነበረው። እሱ ምንድነው በዋነኛነት አራቱም ወንጌላት ላይ ምንም በማያሻማ ሁኔታ የተቀመጠው ምንድነው የእግዚአብሔር ልጅ ነኝ ስላለ ነው። ለምሳሌ እዚህ ጋር የዮሐንስ ወንጌል ምዕራፍ 19 ከቁጥር 6 ጀምሮ ያለውን ቃል አንብብላችሁ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎች ባዩትም ጊዜ ስቀለው ስቀለው እያሉ ጮሁ። ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትም፣ እናንተ ወስዳችሁ ስቀሉት አላቸው ይላል ሉክ። እናንተ ወስዳችሁ ስቀሉት ብሎ ጲላጦስ አሳልፎ ሰጣቸው ማለት ነው ኢየሱስን። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ለምንድን ነው ሊሰቅሉት የፈለጉት? ራሱን የእግዚአብሔር ልጅ ነኝ ብሎ ስለተናገረ ማለት ነው። ይህንን ነቢያቶች አስቀድመው ተናግረው ነበር። የእግዚአብሔር ልጅ ነኝ ብሎ ክርስቶስ እንደሚሰቀል ትንቢት ተናግረው ነበር። እርሱ ክርስቶስ የእግዚአብሔር ልጅ ስለሆነ በኋላም በስጋ ሲገለጥ አይሁዶች እንደሚሰቅሉት እንደሚገሉት ተናግረው ነበር። እነማ ነቢያቶች በሙሉ ለምሳሌ ሰለሞን፣ ቅዱሳን ሰዎች ነቢያቶች ተናግረው ሰለሞን ኦልሞስት ወደ 1000 ዓመት በፊት ማለት ነው ክርስቶስ በስጋ ከመወለዱ ወደ 1000 ዓመት የሚጠጋ በፊት ትንቢት እንዲህ ተብሎ ተነግሮ ነበረ። ክርስቶስ ገና ሳይወለድ በስጋ ክርስቶስ ከመወለዱ ከ1000 ምናምን ዓመት በፊት አስቀድሞ ትንቢት እንዲህ ተብሎ ተነግሮለታል። ቀጥላ አንብቦ ያ መጽሐፈ ጥበብ ነው። መጽሐፈ ጥበብ ምዕራፍ 2 ላይ
ከቁጥር 12 ጀምሮ ያለውን ቃል አንብብላችሁ እስከ ቁጥር 20 አንብቡትላችሁ። መጽሐፈ ጥበብ ምዕራፍ 2 ከቁጥር 12 እስከ ቁጥር 20 አንብቡት። እሺ ካላችሁ ምን ይላል? ኑ ጻድቁን እንግደለው፣ በእኛ ጭንቅና ጽኑ ሆኖብናልና ስራችንንም ይቃወመናልና ሕግ በማጣታችንም ያሽሟጥጣልና የትምህርታችንንም በደል ይሰብካልና እግዚአብሔርን ማወቅ በእኔ አለ ይላል፣ ራሱንም የእግዚአብሔር ልጅ ያደርጋል። ይሄ የተጻፈው ከ1000 ዓመት በፊት ነው። እሺ ክርስቶስ ከመወለዱ በስጋ ከመገለጡ ከ1900 ምናምን ዓመት በፊት ነው ጠቢቡ ሰለሞን የተናገረው። እግዚአብሔርን ማወቅ በእኔ አለ ይላል፣ ራሱንም የእግዚአብሔር ልጅ ያደርጋል። በዚህ ምክንያት ኑ እንግደለው ይላሉ ይላል። ከዛ ቀጥሎ ምን ይላል? ሕሊናችንም የሚዘልፍ ሆኖብናል፣ በመልኩም በእኛ ጭንቅ ሆኖብናል። አኗኗሩም ከሌላ ጋር አይመሳሰልም፣ መንገዱም ልዩ ነው። በእርሱ ዘንድም የተናቅን ሆነናል። ከርኩሰትም እንደሚርቅ ከመንገዳችንም ይርቃል። የጻድቃንንም መጨረሻ ያመሰግናል፣ እግዚአብሔርም አባቱ እንደሆነ ይመካል። ይሄንን ቅድም የዮሐንስ ወንጌል ምዕራፍ 5 ላይ ምን ብዬ አንብቤላችሁ ነበረ? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ይሄው ጠቢቡ ሰለሞን ይህን ቃል በቃል ከ1000 ዓመት በፊት ተናግሮ ነበር። እግዚአብሔር አባቱ እንደሆነ ይመካል፣ በዚህም ምክንያት ሊገድሉት ይፈልጋሉ። ልቀጥልላችሁና ነገሩንም ቀዋሚ እንደሆነ እንይ፣ ከመልኩም የተነሳ የሚሆነውን እንመርምር። የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው። ሊገድሉት ሲፈልጉ ሊገድሉት ሲያሴሩ መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 27ን አነብላችኋለሁ። ሶሪ ብዣ ለመሰለኝ። የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው። ቅንነቱንም እናውቅ ዘንድ በስድብና በመከራ እንመርምረው፣ ትዕግስቱንም በክፉ እንፈትነው። እንደ ቃሉ ረዳት ይሆነው እንደሆነ የከፋና የተዋረደ ሞትን እንፍረድበት ብለው አይሁዶች እንደ ጠቢቡ ሰለሞን ተናግሩ። አንተ ይሄ እኮ ልክ ወንጌል ራሱ እኮ እንደዚህ አልገለጸውም። ገና ክርስቶስ ከመወለዱ ከ1000 ዓመት በፊት የእግዚአብሔር ልጅ ነኝ ይላል። ሕሊናችንን ይወቅሳል። ሼምፉል ዴዝ እንፍረድበት፣ አዋራጅ ሞት እንዲሞት እናድርገው። ያድነው እንደሆነ የእግዚአብሔር ልጅ ነኝ ማለቱ እኛ እንደዚህ አድርገን እንፍረድበት። ገና ሳይወለድ ክርስቶስ ከ1000 ምናምን ዓመት በፊት ትንቢቱ ተቀምጦ ነበረ። ይሄ ብቻ አንድ ሰው ጤናማ አይምሮ ካለው ይሄን ብቻ መርምሮ ይሄን ብቻ አንብቦ ክርስቶስ ላይ ምንም ደውት አይኖርም። ከዛ በኋላ ክርስቶስ ከመወለዱ ከመምጣቱ በፊት ከ1000 ኦልሞስት እንደዛ አካባቢ በምን አይነት ሁኔታ እንደሚገሉት ምን ብሎ እንደሚናገር ትንቢቱ ተቀምጦ ነበር። ክርስቶስ መጣ፣ እያንዳንዱ ተፈጸመ ትንቢቱ። ቀጥል። እዚህ ጋር ምንድነው ማለት ነው? የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙት እጅ ይታደገው እያለ ጠቢቡ ሰለሞን ከ1000 ዓመት በፊት በመጽሐፈ ጥበብ ተናግሮ ነበር ማለት ነው። ይሄ በቀጥታ በክርስቶስ ኢየሱስ ላይ ትንቢቱ ተፈጽሟል። ማስረጃ የማቴዎስ ወንጌል ምዕራፍ 27 ከቁጥር 40 ጀምሮ በደንብ ኃይለ ቃሉን ትረዱት ላንብብላችሁ። ክርስቶስ ኢየሱስ መስቀል ላይ ከወጣ በኋላ እንደዚህ ይሉት ነበር፣ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ራስህን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ እያሉ ይዘባበቱበት ነበር። እንዲሁም ደግሞ የካህናት አለቆች ከጻፎችም ከሽማግሌዎችም ጋር እየተዘባበቱ እንዲህ አሉት፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደስ አሁን ያድነው። ይቺ ቁጥር 43 ቃል በቃል ማለት ይቻላል መጽሐፈ ጥበብ ምዕራፍ 2 ቁጥር ስንት ተቀምጧል ማለት ነው? ቁጥር 13 ጀምሮ ተቀምጧል። የእግዚአብሔር እውነተኛ ልጅ ከሆነ ያድነው፣ ከሚቋወሙት እጅስ ይታደገው ብለው ጠቢቡ ሰለሞን ይህንን ተናግሯል።
ይሄው ትንቢቱ ተፈጸመ። እዚህ ጋር ትንቢቱ ተፈጸመ። የሰለሞን አባት ዳዊት ይሄንን ነው በመስቀል ላይ ሆኖ ከተናገራቸው ለምሳሌ አምላኬ አምላኬ ስለምን ተውከኝ እኔን ከማዳን ከጩኸቴም ሩቅ ቃል ነህ እያለ የሚለውን ስለ ክርስቶስ ትንቢት ተናግሯል። ይሄንን አሁን ያነበብኩላችሁ የማቴዎስ ወንጌል ምዕራፍ 26 ቁጥር 43ን ማለት ነው። ራሱም ደግሞ ዳዊት ምን ብሎ ደግሞታል? በእግዚአብሔርም ተማመነ እርሱም ያድነው ቢወድስ ያድነው። ምን እያሉት ተዘባብተውበታል? ይሄን ቃል እየተናገሩ ተዘባብተውበታል ማለት ነው። አይሁዶች፣ ሙስሊሞች ለምን አትቀበሉም? ይሄን ክርስትና የነቢያቶችና የሐዋርያቶች ትምህርት ነው። ክርስትና ሐዋርያቶችና ነቢያቶች ተቀባብለው የሰበኩት ያስተማሩት ስለ ክርስቶስ ኢየሱስ የተናገሩት የተፈጸመበት ነው። ለምን አትቀበሉ? በጣም ይገርም እኮ ነው። በእናትህ አንተ ትንቢቱ እኮ የሆነ አሁን ብዙ ጊዜ የሚባለው እኔ የምለው ፎይ ደረቅ ወንጌል ከሚባለው አንዱ ኢሳያስ ነው። የሰለሞንም ይህንኛውን ስታስበው እኔ አንጀቴ እንዴት እንደሚላወስ በስማ የዳዊትን ስታስበው ቁጭ እኮ ነው እያንዳንዷን ያደረጓት አስቀድመው እያዩ የጻፉት እኮ ነው ይመስለው። ገና ክርስቶስ ከመወለዱ 1000 ምናምን ዓመት በፊት የጻፉት ልክ ክርስቶስ ሲሰቀል ያሉ ነው ይመስለው ትንቢቱ። ይሄንን አለመቀበል ምን አይነት ጭንቅላት ይችላል? የሙስሊሞች ጭንቅላት። ወዲህ ተመለሽ። የሉቃስ ወንጌል ላይ ክርስቶስ ኢየሱስ ከትንሳኤው በኋላ እንደነገራቸው ነገር ነበር። ምን ብሏቸው ነበር? ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ታገኙታላችሁ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በመዝሙራት በነቢያት በሙሴ ሕግ መጽሐፍ የተጻፈው በሙሉ ስለ እርሱ እንደሆነ ትንቢቱ እንደተፈጸመ ነገራቸው። በዚያ ጊዜ መጽሐፍትን ያስተውሉ ዘንድ አእምሮን ከፈተላቸው ይልና ቁጥር 46 ላይ ምን ይላል? እንዲህም አላቸው ክርስቶስ መከራ ይቀበል በሦስተኛውም ቀን ከሙታን ይነሳ ዘንድ በስሙም የንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። ያ ትንቢት ተነግሮ የነበረው አሁን ተፈጽሟል። ይሄው አሁን እናንተ ምስክሮቼ ናችሁ። ከዚህ በኋላ ነው ለፍጥረት ሁሉ ወንጌልን ለመስበክ የሄዱት ማለት ነው ሐዋርያቶች። ፎዚ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ጠበቃችኝ። እኔ የምለው ከአንቺ ከማለትሽ በፊት ነቢያት ስለ ክርስቶስ የተናገሩትን ትንቢት ትቀበያለሽ? ምን ተናግረዋል? ለምሳሌ የእግዚአብሔር ልጅ እንደሚሰቀል እንደሚሞት። ጥያቄ ከመግባት በፊት አንተ እግዚአብሔርን ነው ወይንስ የእግዚአብሔርን ልጅ የምታመልከው? ጥያቄውን መልሽና ትጠይቅኛለሽ። እኔ ልጠይቅህ ነው የገባሁት። ፎዚ አሁን ለምሳሌ በቀላሉ ማለት ሀሳቡ ላይ ማውራት ሲያቅታችሁ ወይም ደግሞ የጠይቃችሁ ጥያቄ ላይ ሲያቅታችሁ ሌላ ነገር ሽፍታ ታድርጉ። አሁን ፎዚ አንቺ አላህን ነው የምታመልኪው ወይስ ያላህን ባት ነው የምታመልኪው? ፎዚ ቤት አልመጣህም፣ አንተ ቤት ነው የገባው አይደል? እኛ ደግሞ ጥያቄ አለን መልሱልን እያልን ነው። ከዛ በኋላ እኛን ጥያቄ ከመለሽ በኋላ ጥያቄሽን ትጠይቂያለሽ ማለት ነው። ምንድን ነው ያሉት ስለ ክርስትና? ነቢያቶች ክርስቶስ እንደሚሰቀል ከዛ በኋላ እንደሚነሳ ተናግረዋል። እሱን ለምን አትቀበል? አልተሰቀሉም ነው ያሉት። ሲጀምር ተሰቀለ የሚል ቁርአን ማስረጃ እስኪ አምጪ። ጎሽ ከፍ አድርጋትና አሁን ይችን ነው ወይ ማስረጃ ትስጠን እስኪ። ይሻላል እዚሁ ትሁን ማለት እዚህ ጋር እስኪ ተሰቅሏል የሚል ቁርአን ላይ የሚል ካለ አምጣ። ባታሳየኝም ኖርማል ነው። የጠየቅኩን መልስልኝ። ፎዚ
አሁን እኮ እናንተን ጭንቅላት እኮ እንደገና ገንብተን አፍርሰን ካልገነባ ነው እኮ አለ። ጭንቅላት አለኝ ብዙ የሚያነጻጽር እሊቅ አንተ እፎይ በጣም የተማርክነህ እንግሊዘኛ ትላለህ። እስኪ አላ ግን ጭንቅላት የለውም። ጭንቅላት ማንሮ ነው ይሄንን ተአምር ሁሉ የፈጠረው? እስኪ አንድ ጥቅስ ስጭኝ አላ ጭንቅላት አለው የሚል። ጭንቅላት ሳይሆን በቃ ፈጣሪ ነው። እኔ ጭንቅላት አለው እግር አለው አልልም። ፈጣሪ በመሆኑ አምናለሁ። በቃ ኦኬ፣ እግር እንዳለው ታምኛለሽ፣ ጭንቅላት እንዳለው ግን አታምኚም። እሺ መልካም። እሺ ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? አልተሰቀለም፣ ተመልሶ ይመጣል ብለሽ ነው የምታምኚው? አዎ ይመጣል፣ የመጨረሻ ዘመን ላይ። ኦኬ፣ ተመሰለባቸው ማለት ምን ማለት ነው? አልሰቀሉትም፣ አልገደሉትም። ተመሰለባቸው ማለት ምን ማለት ነው? ራሱን ወደ ሰማይ ወሰደው ነብዩ ኢሳ። ወደ ሰማይ ነው የሚለው ላኪን በቃ ወሰደው ወደ ሰማይ ማለት ራሱን አስመስሎ እዚህ ጋር ቁጭ አድርጎ እሱ አልተሰቀለም ብለን ነው እኛ የምናምነው። ይኸውልህ እፎይ ያንተን መጽሐፍ አላውቅም፣ አንብቤ አላውቅም። ፎዚ እናንተ ጋርም ወደ ሰማይ የሚል አለ። ወደ ሰማይ ወሰደው አይልም፣ ወደ እሱ ወሰደው
እኛ እንግዲህ ያላህ ቃል ብለን ነው የምናምነው። ፍጡር እኮ ፍጡር ነው ወይ ያላህ ቃል? ምንድን ነው ፍጡር ማለት? እኮ ሰው የፈጠረው ፍጡር ነው በቃ። እኔ አሁን አንተ ለምሳሌ ልጆች አሉ ፕሊዝ አንተ ፍጡር ነው ወዚ አታድክሚኝ ማለት ነው። ወዚ አታድክሚኝ። ያላህ ቃል ቁርአን ፍጡር ነው ወይ? ያላህ ቃል ብዬ ነው የማምነው እኔ። ፍጡር ነው ፍጡር አይደለም? ቃል ብዬ ነው የማምነው። ያላህ ቃል ብዬ ነው የማምነው። ፍጡር ነው ፍጡር አይደለም? ጥያቄ መጨረሻ ነው። አይደለምም አይደለም ተማሪ በቃ። ስለዚህ ያላህ ቃል ምን እንደሆነ እንኳን አታውቂም። ስለዚህ እኛ የአምላካችን የአብ የባህሪ ቃሉ የባህሪ ልጁ እርሱ በስጋ ተገልጧል፣ እሱ ክርስቶስ ነው ብለን እናምናለን። ወልድ ብለን ስንጠራ አካላዊ ቃልን ነው ልጅ ብለን የምንጠራው። እናንተ ቁርአን ብላችሁ የምትጠሩት፣ እኛ ልጅ ብለን የምንጠራው የአካላዊ ቃል በስጋ የተገለጠው ክርስቶስ እሱ የአብ ልጅ ነው ብለን እናምናለን። ስለዚህ አይጋጭብንም። እናንተ ቁርአን ብላችሁ ስትጠሩት፣ እኛ ደግሞ የአብ ልጅ ብለን እንጠራዋለን። ዛሲት ክርስቲያን ሰዓት ሄደ። ታፍኗል ድምጽ። እሺ አንድ ይሰማል ነበረኝ ጊዜ ልጠይቅ ወይስ አንቺ? ከሆነ እኮ የራስሽን ማላወቅሽ የምንጠይቂውንም ደግሞ እየተረዳሽ ያለ ነው። እዛ እኮ ስለአንተ ቀጥይ ማርያም አንድ ጥያቄ ጠይቅና ይብቃ። እፎይ ጨርስ። እሺ ጊዜ ከሌላችሁ ልውጣ። ቀጥይ፣ ችግር የለም። አንድ ጥያቄ ጠይቂ በቃ ደክሞኛል። ማርያም አማላጅ ናት ሲባል ምንድን ነው? አማላጅ ናት ወይስ? ኦኬ አማላጅ ናት ሲባል ምንድን ነው? አማላጅ ማለት ሸፋሚ የሆነን ማለት ነው። ምልጃ ማለት ደግሞ ማለት ነው። ይቅርታ ግን ማርያምን ታመልኳታላችሁ ወይስ አታመልኳትም? ማምለክ ማለት ምን ማለት ነው? ለምሳሌ እንደ እግዚአብሔር ማለት ነው። እንደ እግዚአብሔር ማለት በቃ ፈጣሪ ደከም በቃ ተኛ። አይገባቸውም እነዚህ። ኦኬ እሺ፣ ማርያም አማላጅ ነች አይደለችም የሚለው ማርያም ትልቁ የማርያም ክብሯ እና የጌታን የጌታችን እናት መሆኗ ነው እንጂ አማላጅ መሆኗ አይደለም። ትልቁ የሷ ጌታን በስጋ የወለደች ፈጣሪ አይደለችም ነው። ማን ፈጣሪ አለ ካደ? ማን አለሽ እህቴ? ምን ነው መች ወጣል ያላልነው ማለት ቆይ እሱ አላህ ነው የተሳሳተው። እኛ እንደዛ ብለን አናምንም። ፈጣሪ ነች ብለን አናምንም። አላህ የተሳሳተውን እኛ አትድገሚው እንጂ እኛ ያላልነውን ኢሳን ይጠይቀዋል። ምን እኔንና እናቴን አላህን አምልኩ ብለሃል እንዴ ምናምን ብሎ ይጠይቀዋል። እኛ ኢሳን ከዛ ቀሳውስቶችን እና አላህን አድርገን አይደለም ስላሴ ብለን ስንል እንደዛ አለም ምናምነው። ስለዚህ ምልጃ ከሆነ ታማልዳለች፣ ታማልዳለች። ዕብራውያን ምዕራፍ 12 ከቁጥር 1 ጀምሮ እንደ ደመና የከበቡን የሚራዱን እንዳሉ መጽሐፍ ቅዱስ ስለሚናገር፣ ራዕይ ምዕራፍ 5 ላይም ከቁጥር 9 እስከ 11 እንዲሁም ደግሞ በተለያየ ቦታ ላይ መጽሐፍ ቅዱስ ምልጃ ቅዱሳን ሊያማልዱ እንደሚችሉ ይናገራል። ራዕይ ምዕራፍ 12 ላይ ይናገራል። ሰው ታማልዳለች፣ ታማልዳለች። ለእግዚአብሔር ታመልኳታላችሁ ወይ? እኛ እሷ ፍጡር እንደሆነች ነው የምናምነው እንጂ ፈጣሪ ነች ብለን አናምንም። ምልጃ እናንተ ጋርም አለ። ይህንን ታውቂያለሽ ብዬ አስባለሁ። ጥቁሩ ድንጋይ ያማልዳችኋል፣ ጾማችሁ ያማልዳችኋል፣ ሙሐመድ ያማልዳል፣ ነቢያቶች ያማልዳሉ፣ ቁርአን ያማልዳል። ኢቭን ብልቶቻችሁ እንኳን የሰውነቶቻችሁ ብልቶች ቆዳዎቻችሁ ተነስተው ይመጡና ያማልዷችኋል። ወጣች ወጣች ብልቶቻቸው ያማልዷቸዋል የሚለው እንደ ምን ብሎ ነው ያማልደኝ? ከብዷት የሆነ ቁርአኑ ነው የሚለው። አክቹዋሊ ሁሉም ያማልዳሉ እነሱ ጋር። ያ ኤኒዌይስ
ይብቃን መሰለኝ አይደል? ያ በጣም አቅቶኛል፣ የራሱ ደክሞኛል። ያረፍት አድርግ ተናደሩላችሁም። የሚገርም ነው፣ መርዶ ነው ለካ። ያንኛው ለካ አካውንት ተዘግቷል። እንግዲህ ይህም እስከሰራ ድረስ በዚህ እንጠቀማለን። ያው ካልሆነ ሁለተኛ የዩቲዩብ ቻናላችንን ነው ልንጠቀም የምንችለው። አስቡበትና